በብር በገንዘብ ጌታን ከተቀበልክ ሽባ የነበርከው ሽባ ይመለሳል። ሽባ ትተረተራለህ ትባላለህ። አይነ ስውር ከሆንክ አይንህ ይበራል ይባላል። አንድ የበራለ ሰው አላየንም። በዓለማዊ ነገር ገንዘብ ታገኛለህ፣ ህንጻ ታገኛለህ፣ ዘይት ታገኛለህ፣ ዱቄት ታገኛለህ እያላችሁ ለዛ ነው የምትጣሩት። እውነት የላችሁም። የምትጣሩበት እውነት የላችሁም። ለዛ ነው በየገጠሩ ስትሄድ ወንጌል ሳይሆን የምትሰብከው በደካማ ጎናቸው በችግራቸው ገብተው ነው የሚሰብኩት። ገጠር ላይ የሚሄደው የፓስተር ሚሽነሪ ስራዎች እንዳለ ዋና መሳሪያ የሚያደርጉት ወንጌልን ሳይሆን ዱቄትን ነው። በድህነት ላይ ያለ ሰው ቅድሚያ የሚሰጠው ለሆዱ ነው አይደለ? እየተራበ ሰው ይቀበላል። በቃ አይታቸዋል። በደካማ ጎን በድህነት ይገቡና ዱቄትና ዘይት እየሰጡ ሰውን ለመያዝ ይሞክራሉ እንጂ ወንጌልን ሰምተው በፍጹም ምን ያደርጉም አይሰብኩም። ኦርቶዶክሶችን ብትሆኑ ሙስሊሙን ካልተሳደባችሁ እስልምናን በነገራችን ላይ ኦርቶዶክሳውያን ሰዎች ኦርቶዶክስ እንደማይሆኑ ያውቃሉ። ያላቸው ብቸኛው አማራጭ ምንድነው? በደንብ አስተውላችሁ ከሆነ ጴንጤዎች ቢያንስ ምን ማድረግ ይፈልጋሉ መሰላችሁ? ሰዎችን በዱቄትና በዘይት ወደ ራሳቸው መሳብ ይፈልጋሉ። ኦርቶዶክሳውያን ግን እንደዛ ሲስተማቸው፣ ታክቲካቸው ይለያያል። የኦርቶዶክስ ታክቲክ ምንድነው ሲባል ሰዎች ወደ ኦርቶዶክስ እንደማይመጡ ለገብርኤልም፣ ለተክልዬም፣ ለማርያምም፣ ለ44ቱም ለሶስቱም ሰዎች እንደማያሰግዱ በተለይ ሙስሊም ኦርቶዶክስ ሆነው 44 ታቦት እንደማያመልክ ያውቃል። እዛም ለጊዮርጊስም ለምናምንም እንደማይሰግድ ያውቃል። ሙስሊሙ ኦርቶዶክስ እንደማይሆን በደንብ ተረድተውታል። ስለዚህ ከውስጥ የተቀመጠው ወደ ውጪ እንዳይወጣ የማረግ ሲስተም ነው የሚጠቀሙት። ውስጥ ያለ ሰው ኦርቶዶክሱ ሙስሊም እንዳይሆን ሰውን መያዝ ነው የሚፈልጉት እንጂ ልክ እንደ ጴንጤ ዘይትና ሱካር ሰጥተው መሳብ አይፈልጉም። ማንም እንደማይመጣላችሁ ስለሚያውቁ ቢያንስ ግን ውስጥ የተቀመጠው ወደ ውጪ መሄድ የለበትም ብሎ ስለሚያምኑ 24 ሰዓት በብልግና ቃላት የሚሳደቡት ለዛ ነው። ነቢ ሙሐመድን የሚሳደቡት ለዛ ነው። እስልምናን የሚሳደቡት ለዛ ነው። ቅድም እንዴት ተሳድቦ እንደወጣ አይታችኋል አይደል? ማይሆን ስድብን ተሳድቦ ነው የመጣው አንድ ኦርቶዶክስ። የእነሱ ሲስተም ሰውን መሳብ ሳይሆን የተቀመጠው እንዳይወጣብን ነው። ብሬን ወሽ ማድረግ ነው። ውስጥ ያለው ምዕመን አእምሯቸውን በማጠብ ለእስልምና የተሳሳተ ኢንፎርሜሽን መስጠት ነው። ሰዎች ሙስሊም እንዳይሆኑ ማድረግ ነው። መጣራት ባንችል ሰዎች እንዳይሄዱብን ማድረግ፣ ይሄ ነው አላማቸው። ውበት የላቸውም። ሁሌ እምላችኋለሁ፣ ሰብከው እኛን የሚስቡበት ውበት ስላሌላቸው ሌላው ላይ ምን ማድረግ ነው? ስም መለጠፍ ነው። በዛ መንገድ ነው ሰው የሚይዙትና ለነገሩ እኛ ዳዋችን አናቆም። ኢንሻአላህ ፓትሪያርኩ ሻዳ እስኪይዙ ድረስ ዳዋ እናደርጋለን። እሺ አነስና ስሚዞ ይሳቅና ኤጂ ሐሳብ ካላችሁ ቀጥሉ። ወአለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። ወአለይኩም ሰላም ስሚዞ፣ እንዴት ናችሁ? አማን ነው? እንዴት ነህ? እኔ ግን በጣም የሚገርመኝ ማለት ነው እዚህ ፕላትፎርም ላይ ከትንሽ ዓመታት በፊት ላይ በጣም ፎካሪዎች ነበሩ። አሁን የት ሄዱ? እኔ በጣም ነው የሚገርመኝ። የሆነ ሰዓት ላይ የአብዛኛው ወንድሞች ወደዚህ ፕላትፎርም ላይ አልመጡም ነበርና እዚህ ቲክቶክ መንደር ላይ አቡ ሃይደር የሚል ጥሪ በስፋት ይጠራ ነበር። በነገራችን ላይ እዚህ የሌለ ማለት እዚህ ቲክቶክ የማይጠቀምን አቡ ሃይደርን እና እስኪ ጥሩት ምናምን እያሉ በዮኒ ማኛ ምናምን ያስጠሩት ነበርና ምናምን እነዚህ ሰዎች ማን ናቸው ተብሎ ኢቭን የፕሮቴስታንት ሚዲያዎች ላይ ቀርበው ሙስሊም አፖሎጂስቶች ምንም አይነት የጠነከረ እንትን የላቸውም ሲሉ የነበሩ ሰዎች የጠነከረ ሙግት የላቸውም ሲሉ የነበሩ ሰዎች በኋላ ላይ እንደውም አስታውሳለሁ እንደዚህ ያለው ልጅ ካወቃችሁት ሚዲያ ላይ ቀርበው ምንም ሙስሊም አፖሎጂስቶች የሉም፣ በቃ የድሮ ሙግት ነው የሚያመጡት ምናምን ብሎ ፎክሮ ነበርና አንድ ላይቭ ላይ ገስት ላይ ተዋይቸው አንተ ነበርክ እንደዚህ ያልከው ብየው ነበር። እና ይሄ ልጅ ውይይት እያለ ሲጣራ የነበረው ትላልቅ ሰዎችን ነበር። እና አንዴ ኢብራሂም ገባና የመጥምቁ ታሪክ ታስታውሳላችሁ። ኢብራሂም ካጠመቀው በኋላ እዚህ ፕላትፎርም ላይ ቁርአን ሊል አይደለም ቁ የሚለውን ድምጽ አያወጣም። እንደዚህ ያህል ማድረግ የሚችሉ ወንድሞችን ያሉት እየጠራቸው ያሉት ላብ እያላባቸው እስከ መላክ ድረስ መድረስ የሚቻልበት አቅም ላይ ነው ያለን። እና የሆነ ሰዓት ላይ በጣም ፉከራዎች ነበሩ። ኑ ምናምን እየተባለ ኢቭን ለስድብ ለመሰዳደብ ወገቡን ቋጥሮ ኑ እንሰዳደብ ብሎ የሚጠራ መምህር ነበር።
እና እነዛ ሰዎች አሁን የት ጉድጓድ ነው የገቡት? ያ ሁሉ ጥሪ እየተጠሩ የት ጉድጓድ ነው የተደበቁት? ምዕመኖችስ ለምንድን ነው ከዛ ጉድጓድ ውጡ ማጥሏቸው? ከሴት ልጅ ጓዳ ወጥተው መቼ ነው ደፍረው የሚወያዩት? እና ወገብን አስሮ እንደመሳደብ ቀላል እንዳልሆነ ውይይት ገብተው መተው ቢወያዩቸው በጣም ጥሩ ነው። እዚህ ሚዲያ ላይ ያልመጡ ወንድሞችን እነ ማሂር የመሳሰሉት በጣም ብዙ ውይይቶችን አቀርበዋል። አብድከሪም በጣም ብዙ ውይይቶችን አቀርበዋል። ሳላህ ብዙ ውይይቶች አቀርበዋል። ለነ መዝሙር ያሬድ ለመሳሰሉት ኢብራሂም ብዙ ውይይቶች ያቀርበዋል እና አነስ እና ፋሩቅ አሁን ላይ በጣም ውይይቶች እያቀረቡ ነው እና የትኛውም ውይይቶች እየተቀበሉ አይደለም። እኛ ጋር አሁን ላይ ውይይት የምንጠራበት ምክንያት ወገብ ቋጥረን ኑ እንጣላ ኑ እንሰዳደብ ለሚል አላማ አይደለም። በነገራችን ባክግራውንድ ድምጽ አለ እንዴ? እሺ ለመሰዳደብ ሳይሆን ያው ምዕመኑ እንዲማርበት ከመሆኑ አንፃር ላይ ፊት ለፊት ያላችሁ ሰዎች መምህራኖች የዛኔ ስትፎክሩ የነበራችሁ እየፎከራችሁ የነበሩት ነው አስለን እየተጠራችሁ ያላችሁት እና እነዛ ሰዎች አሁን ለየት ናችሁ? ወጣችሁ ምዕመኑን ታደጉ ተወያዩና አሳዩ። የዛኔ እየፎከራችሁ የነበረው ፉከራ ማለት በፉከራችሁ ስሜት ላይ ሳይሆን ወጣችሁ በእውቀት ለመወያየት ሞክሩ። እኛም ለመማር ዝግጁ ነን፣ እንደዚህ አይነት ውይይቶችን ለመታደም ማለት እና ይዋጣልን እና እንተያይ። መንገድ ውይይት መሆን የለበትም። ድምጽ ስላለ ያቀጥሉ። እሺ ድምጽ ይሰማል? ኦኬ አንድ የመጨረሻ መልእክት ላስተላልፍና ያው ይሄንን ነገር ሪከርድ አድርጉልኝና አድርሱላቸው ካሉ ማለት ነው። የውይይት ጥሪ አቀርባለሁ። ይኸው ሁሉም ሰዎች አቀርበዋል። እዚህ ጋራ የውይይት ጥሪ አቀርባለሁ በስላሴ ዙሪያ ስላሴ ኦርቶሂድ በሚል ጥንታዊ አባቶች የስላሴ አማኝ ናቸውን በሚል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ በሚል ቶፒክ እናቱ የወለደችው ክርስቲያን አፖሎጂስት የሚወያይ ካለ ውርውር የምትሉትን አይደለም። እናቱ የወለደችው አፖሎጂስት ካለ ይኸው እኔ ጋር መጥቶ መወያየት ይችላል። ኮንታክት ያድርገኝ፣ የትኛውም መምህር ማለት ነው። እስካሁን 3 መምህር አውርቻለሁ። ኦኬ አንደኛው በዚህ ሰዓት የውይይት ታይም ላይ አይደለሁም፣ እወያያለሁ፣ ወደፊት እንወያያለን ምናምን ብሎኛል። ነገር ግን ሌሎቻችሁ ካላችሁ እናት የወለደች መምህር ይኸው በእነዚህ 3 ርዕሶች ላይ የሚወያይ አፖሎጂስት ካለ ይኸው ከእናት ያልተወለደ በቃ አይመጣም ማለት ነው። እንዴት ትላለህ? ያ አይ ጥሪ አቅርቦላቸው ነበርና አንድ ውይይት አድርገዋል። ነብዩ መሐመድ በመጽሐፍ ቅዱስ የሚል ያው ሁላችሁ የምታውቁት አቅሙን ማየታችኋል። በዛው ርዕስ መድገም ይፈልግ ካለ ኦኬ አርጊውመንቱን ሰምታችሁ በነገራችን ላይ በራሱ ቶፒክ አርጊውመንቱን ሰምታችሁ ምናልባት የሚያቀርበው አዲስ ሐሳብም አለ። እሱንም አዳምጣችሁ እንኳን ተዘጋጅታችሁ ነው ያላቸው። ያን ሀገራቸው የኦርቶዶክስ መምህራኖች አሉ። አንዳንዶቹ መቀበል አልፈለጉም፣ አንዳንዶቹ ደግሞ ጭራሽ መልስም አይሰጡትም። ነብዩ መሐመድ በመጽሐፍ ቅዱስ የለም አይደል ለምትሉት እስቲ አለመኖሩን በዚህ ዲቤት አሳዩ። የምርም ነብዩ መሐመድ በመጽሐፍ ቅዱስ የለም ወይ? የለም ብላችሁ ካመናችሁ ተቀበሉ። የተራ ኮሜንት ላይ የሚወያየውን አይደለም። ከላይ ካላችሁት ላይ ያለው ሰው የሚጠራበት ምክንያት እኛ በቃ እነሱ ናቸው አይደለ? እናንተን የሚመሩት እነሱ ናቸው። ለዛ ነው ከላይ ያሉት የሚጠሩት። እሺ እንጂ ታች ያሉትማ ታች ከኮሜንተር ጋር ላይ ያሉት ግን ይምጡና ነብዩ መሐመድ በመጽሐፍ ቅዱስ በሚል አስፈላጊ ከሆነ ስላሴዎች ተውሂድ በሚልም መምጣት ትችላላችሁ። ጥንታውያን አባቶች ደግሞ ሐዋርያና አበው የሚባሉት የእናንተን ስላሴ ነው ወይ የሚያምኑት? ይሄኛው ርዕስ 3ኛ ርዕስ ነው። ሐዋርያና አበው ከሐዋርያት በኋላ የመጡ አባቶች የዛሬውን ስላሴ ያውቃሉ ወይስ አያውቁም? ዛሬ ያለ ስላሴ አለ አይደል? ዛሬ ሰዎች የሚያስተምሯቸው ስላሴ ምናምን አለ በየገዳማቱ በየቤተ ይሄ ዛሬ ያለው ስላሴ በሐዋርያና አበው ይታወቃል ወይስ አይታወቅም? የቤተ ክርስቲያን አባቶች እነ ግናሺየስ እነ ቀለሜንጦስ ኦኬ እና ፖሊካርፕ እነዚህ ሐዋርያና አበው የሚባሉት ይሄን ስላሴ ያውቃሉ አያውቁም ስንል አያውቁም። የሚያውቁት ግን የዚህን ተቃራኒ ስላሴ ነው የሚያውቁት። የኢየሱስን ፍጡርነት የያዘ ስላሴ ነው የሚያውቁት። ኢየሱስ ፍጡር ነው፣ አብ ብቸኛ አምላክ ነው የሚሉት አይታችኋል።
ይሄንን ነው የሚያውቁት ወይስ ደግሞ አንድም ሶስትም ነው የሚያውቁት የሚለውን መቀበል ከፈለጋችሁ ይሄው አነስ ጥሪ አቅርቦላችኋል። ኑና ተቀበሉ ተብላችኋል። እንግዲህ ስሚዞ ምን ትላለህ? ማን ሁለታችሁም ወይ ሶስታችሁ? እኔ ሳላ ባለፈው አነስ ቃሌን አቅሎት ከወጣ በኋላ ቃሌ እስልምና ቤት መቼም አልመጣም ብሎ በዛው ቀሎ ቀርቷል እና ስልቻ ቀልቀሎ በሚለው በጣም ቀሎ ትላንትናም ቀሏል አሉ። ድጋሚ ደግሞ በኦርቶዶክስ እጆች እና እንደዚህ አይነት ሰው ነው እየጠራችሁ ያለው። ተራ ሰው አይደለም እዚህ ጋር የሚጠራችሁ። እኔ እኮ በጣም የሚገርመኝ ነገር እኔ አሁን ሳችቶኛል። በነገራችን ላይ እኔ ስልችት ብሎኛል። ከዚህ በኋላ በቃ እኛ የራሳችንን ተወጥተናል። በቃ ጠርተን ሰልችቶናል። የሚመጣ ሰው ካለ ይመጣል፣ ግን በግድ ትመጣላችሁ። እኔ ወላሂ በግድ ትመጣላችሁ። እኔ ከውስጥ ገብቼ ህዝባችሁን ሳስጨንቀው በግድ ትመጣታላችሁ። ልብ አድርጉ። በእርግጠኝነት ትመጣታላችሁ። አሁን ይሄ ቡችሎች ምናምን ልካችኋል። ቡችሎችን መላክተታችሁ እራሳችሁ ውሾቹ መምጣት ትችላላችሁ። ታላላቆቹ ማለት ነው። ያው ቡችሎች በሚለው እንትን ስላለ ማለት ነው አይደል እንዴ? ይሳላ የሱ የቃል አጠቃቀም ስለሆነ አይብሮን አትውቀሱት በኋላ። አዎ እንደዛ ነው ያለው። ያው ይቅርታ የኔ አይደለም ቡችላ ነው ያለው እሱ። የቡችላ አባት ደግሞ ውሻ ነው። የቡችሎቹ አባት መምጣት ትችላላችሁ። ያንን ነው የተጠቀምነው። የሆነ ሰዓት ላይ ይብሮ የምታውቀው ከሆነ ዘከሪያ ጴጥሮስ የሚባል ሰው ታውቃለህ? ግብፃዊ አንድ ቄስ አለ። ያረጀው ሰውዬ እሱ ዘከሪያ ጴጥሮስ ይባላል። ኢትዮጵያ ውስጥ ያንን ሰውዬ የሆነ ሰዓት ላይ እንደ አምላክ ነው የሚያዩት መሰለኝ። 50 ሚሊዮን ሙስሊሞችን ክርስቲያን አድርጓል ምናምን እያሉ ያወራሉ ሰውየውን ከፍ ማድረግ ሲፈልጉና ከዛ በዛ ደረጃ የምታካብዱት ከሆነ ለምን የውይይት ጥሪ አላቀርብም ብሎ ዶክተር ሙንቄዝ አሳካር የሚባል የንጽር ስኮለር አለ። ሙስሊም ነው፣ በጣም ታዋቂ ነው። ለመነው፣ አልመጣ አለ። ከዛ 10 ውይይት እንወያይ አለው። 10 ዲቤት እናርግ፣ በአንድ ዲቤት $10,000 ከፍላለሁ አለው። አላህ ምስክሬ፣ በአንድ ውይይት $10,000፣ በዛኛው ውይይት $10,000፣ በአስሩም ደግሞ ወደ $1 ሚሊዮን ነው የሚሆነው። እና ንክፈል እያልክ ነው። እና በዚህ ራሱ ሰውየው አልመጣ። በዚህ መጣጣም እና እንደዛ ማረከቻልክ ያልኩ ነው። እንደዛ ማረከቻልክ በየውይይቱ የሆነ ነገር ጣል አድርግና እንደዛ ጥራቸው ይመቸኛል። እኔ ሲጀመር እኔ ከመጡ እውነት እንከፍላለን። ሳላ እኔ አሁን ቅድም 300 ብር ከፍዬ ነው የተወያየሁት። ወይ ብሮ አይ ቁስት ብቻ አይደለም፣ ቤት ለቤትም እንዞራለን ግዴታችን ስለሆነ ሪሳላውን ማድረስ ስላለብን ባላቸው ቤት ለቤት እንዞራለን። ትቀልዳለህ እንዴ? የምን ኮስት ብቻ ነው? እኛ ማለት ላለመጠየቅ መዞር ግዴታችን እኮ ነው። እኛ ረፍት የለንም እንግዲህ ያላህን እንትን ለማሳወቅ። እውነት ነው ወላሂ ትክክል። ሰላም በነገራችን ላይ ብሮ እንዳለው በ300 ብር ነው የተወያየ ነው ታውቃለህ? አዎ ወላሂ ለቀደሙ ፓስተር 300 ብር ነው የተከፈለው። አልወያይም ሲሉ 300 ብር ተከፈለው። ከዛ ተወያየ እልል ብሎ ወጣ። 300 ብራችንን ይዞ እልል እያለ ወጣ። እና 500 ብር እናደርግላችሁ አይጎዳንም። 500 ብር እኛ በዶላር አንችልም። አትሊስት ግን 500 ብር እንችላለን። በዛ ከመጣችሁ በሰዓት 500 ብር እናደርጋለን። እኔ አሁን ይሄው በቃ እኔ በኢየሱስ ክርስቶስ አምላክነት ዙሪያ የሚወያይ እኮ ነው። አሁን እኔ በቃ መሰረታዊ ነገር እኮ ነው የጠየቅነው ጋይስ። እሺ ስላሴን ተወያይቻለሁ፣ በክርስቶስ አምላክነት ዙሪያ የሚወያይ ይሄን የጠየቅነው። እሺ መሰረታዊ ነገር አሁንም በባይብል ዙሪያ የለም። ወላሂ አይመጡም። መቼም ነው ማትመጡት ነው የምላችሁ። በቃ ስላሴ ወይ ተውሂድ እግዚአብሔር ወይስ አላህ፣ ነቢያቶች በባይብል በቁርአን ያው በቃ እንምጣ። ይሄው ሜዳውን ፈረሱም አለ፣ ችግር የለውም። ማናችሁም ወላሂ ማናችሁም ክርስቲያኖች መምጣት ትችላላችሁ። ማናችሁ ግን አትመጡ። በጣም በሚያሳዝን ሁኔታ ማለት ነው። እና እኔ በቃ እኔ ሰልችቶኛል ከይቅርታ ጋር ሳላህ ከዚህ በኋላ ይበቃኛል። እኔ በኮስት ነው ስራ የምሰራው። ከዛ ይመጣሉ። እንደዛ ነው የምናደርገው ኢንሻአላህ። አሁን እስቲ ኢሳቅ አላወራም መሰለኝ። ኢሳቅን እድል እንስጥና ኢሳቅ ሰላም አለይኩም ወራህመቱላህ። ኢሳቅ አለ ሼህ ኢሳቅ ካላወራችሁ አይሰማም መሰለኝ። ኦኬ
እሺ ምንን ርዕስ እንያዝ? ምን እንያዝ ትላለህ? ምን እንያዝ? ተወሰነ ነገር ያስፈልጋል። ርዕስ ነገር ይዘን ከዛ በዛ ዙሪያ ራሳቸው እንዲመጡ ራሳቸው ስላችሁ ክርስቲያኖቹ ነው እንጂ እነዛኞቹማ ይጾማሉ እዚህ ቤት። እሺ እና ምን መጽሐፍ ቅዱስ ግጭት እናድርግ? ሰሞኑን ያልተነካ ርዕስ ነው። ይመች ወይስ በምን በፈለከው እንደፈለክ ያው በመጽሐፍ ቅዱስ ግጭት ሲጀምር ማን ይመጣልሃል? መጽሐፍ ቅዱስ አይጋጭም ይፋጫል ነው የሚሉት አንዳንዶቹ። ምን ትላለህ እስኪ አንተ? አረ እንደዚህ የሆነ ቀን እንዲህ ነው ያልከው የሚል ድምጽ ካልወጣ አይጋጭም ማለት ብቻ እኮ ነው የሚቀረው። ይጋጭና ጉሃ ብቻ ነው ያለው እንጂ ተጋጭቷል። አረ ቢስሚላህ የዛን ቀን እንዴት እንደሳኩኝ ማለት ነው ወላሂ። እና እንደዚህ ኳኳኳኳ ካላለ ያዲን ነው እኮ ደግሞ እንደዛ ያደረገው ታስታውሳለህ? ካልተንኳኳ እንትና ድምጽ ካላወጣ አልተጋጨም ማለት ነው ምናምን። እሺ አሁን ክርስቲያን አለ። እሺ አሁን አይመጡም እኮ አሁን ሳላ በተአምር አይመጡም። እሺ ክርስቲያን አለ። እሺ አድርጉላቸው ሙስሊሞች። እሺ አንዴ ለክርስቲያኖች ሼር አድርጉ። ርዕስ ልጻፍና ሳላ አውራ እስከዛ አንድ ጊዜ ክርስቲያኖችን ሼር እንዲያደርጉላቸው ሼር አስደርግ። መጽሐፍ ቅዱስ አንዱ ምን አለ? መጽሐፍ ቅዱስ ይጋጫል። እንደውም ከማጋጨቱ የተነሳ ሰው ቢሆን ይገዳደል ነበር። ለምን በቆንጀራ ነው ትላለህ? ስለሚጋጭ ይገዳደላል ሰው ቢሆን ነው። እና ያ አሪፍ ሀሳብ ነው። እሺ እኛ እስቲ መጽሐፍ ቅዱስ በጣም ብዙ ግጭት ስላለው ለምን ሁለት እናቅርብ ወይ ደግሞ ሶስት ይቻላል። ማን ይጀምር? አነስ ትጀምራለህ? አነስ ይጀምርልህ። ጀምር። አነስ ትልቁ ላይ ነህ። ክፈትና ጀምር። ኢንሻአላህ ኮንትራዲክሽን ትላለህ። እሺ ድምጼ ይሰማል? አዎ ይሰማል። ካሜራ እንትን ተጠንቀቅ። አረ ካሜራ ምናምን አለውልን ያታስብ ብትከፈት ራሱ ፊዳ አለን። እሺ ከዚህ ጀምራ ቆይ ይሄንኛው አይደለም። እኔ አንድ የሚመቸኝን ግጭት ላቅርብና ኦኬ ይሄ ይሻላል። ይሄንኛው ይሻላል። ኦኬ ይታያል። ያስቀኛል። ያው ይሄ የሚታወቅ አነስ አይ ገና ይሄንን እንትን ሳይ ፎቶዎቹ ነው ትዝ የሚሉኝና የመቼ ዕለት ነው የሳኩት? ወላሂ ስቄ ላባራ ነው እንዴ ተገልብጦ እንዴ ሳመር ሲሰራ ነው ምናምን አይቶ ይደሽ ይቀጥል በኋላ ቀጥልሽ። ኦኬ እኔም በጣም እና የሚመቸኝ ግጭት እንዲህ ነው እና ይሄንኛው ግጭት ነው። ይሄ ያው ምሳሌ ነው ፎቶ ላይ ያለው ማለት ነው። ማን መሰላችሁ? ይሁዳ ይባላል። እንደ ይሁዳ ወሰዱት። ይሄን ይሁዳ እንዴት ነው የሞተው ከተባለ ምዕራፍ 27 ላይ ስንመጣ ብሩንም በቤተ መቅደሱ ጥሎ ሄደና ታንቆ ሞተ አለ። ብሩን በቤተ መቅደሱ ጥሎ ምን ሆነ? ታንቆ ሞተ አለ። ኦኬ እንዴት ነው የሞተው? ታንቆ ነው የሞተው ማለት ነው። እየሰማችሁ ነው ሁላችሁም? ታንቆ ሞተ። ይሁዳ። ኦኬ ታንቆ ሞተ። ይሁዳ እንዴት ነው የሞተው? ታንቆ ሞተ። ከስር ታንቆ ሞተ ብላችሁ ጻፉ አንድ። ኦኬ ሌላ ቦታ ስንመጣ ደግሞ ሐዋርያት ሥራ ላይ ስንመጣ ምን ይለናል? በግንባሩ ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘረገፈ አለ። እንደዚህ ሆኖ ወደ ታች ተዘቅዝቆ ሞተ ይላል። ያ ምንድነው ያለ? ተሰቅሎ ታንቆ ተሰቅሎ ሞተ። ይሄ ደግሞ ወደ ታች ምን እሺ እንዴት ነው የሞተው ጋይዝ? እንዴት ነው ወደ ታች ተዘቅዝቆ ነው የሞተው? ኦር እንዲህ ተሰቅሎ ነው የሞተው ራሱ ማለት ነው። ኦኬ እንደዚህ ሁለት የሚጋጭ ነገር አየን አይደል? ሌላ የሚብስ እናገኛለን። ሌላ የሚብስ ነገር ደግሞ ማለት ነው። ሌላኛው ፓፒያስ የሚባል ሰው አለ። ፓፒያስ ምንድነው ከተባለ አስተውሉ። ከወንጌላን ጸሐፊያን ምንም የሚለይ አይደለም ራሱ። አሁን ለምሳሌ ከሐዋርያት ሥራ ጸሐፊ ምንም የሚለይ ሰው አይደለም።
ፓፒያስ ማለት አፖስቶሊክ ፋዘር ነው፣ የዮሐንስ ደቀ መዝሙር ነው ራሱ ማለት ነው። እና ምን ብሎ ነው የተናገረው? he was crushed by the chariot አለ። በጋሪ ተገጭቶ ሞተ ይላል። ምን እሺ፣ እንዴት ነው የሞተው? ተሰቅሎ ነው የሞተው? ወደ ታች ተዘቅዝቆ ነው የሞተው? ኦር በጋሪ ተገጭቶ ነው የሞተው? ሰውዬ እንዴት ነው የሞተው? የመጽሐፍ ቅዱስ መጋጨት አይደለም። ከዚህ በላይ ይሄ ግጭት አይደለም፣ ከዛም ይብሳል። እና ይሄው አንድ ላቅርብና ቀጥሉ ወንድሞች። ሳላ የምትፈልገው ካለ ንገረኝ። ወር ካሜራ ሰላም አለይኩም። አንድ ጊዜ እየተጠራው ስለሆነ መውጣት አለብኝ። እናንተ ቀጥሉ፣ እመለሳለሁ። ወአለይኩም ሰላም። ኢብሮ ቻርጅ የሰካው ነው። ኢሳቅ ቀጥል። ኢሳቅ አላ ኢሳቅስ ሚዞ ቀጥሉ። አንዴ ወይ ደግሞ ሁለት አይደል የተባለው? አንድ ጨምራ። እሺ ችግር የለውም። አንድ ቀለል ያለ ልጨምረሽ። ኦኬ አንደኛው ደግሞ ምንድነው ይሄ እዚህ ጋር የምታዩት የያዙት ማለት ነው ብትር ኦር ዱላ ልበለው ብትር ማለት ነው። ይሄን ብትር ሌሎች ወንጌላት ጋር አሁን የማርቆስ ወንጌል ላይ ስትመጡ ኢየሱስ ያዘዛቸው ነገር አለ። ለመንገድም ከብትር በቀር እንጀራም ቢሆን ከረጢትም ቢሆን መህላቅም በመቃናታቸውም ቢሆን እንዳይዙ አዘዛቸው አለ። ከበትር በቀር ምንም ነገር እንዳትይዙ አላቸው። ኦኬ እሺ፣ የማርቆስ ወንጌል ምዕራፍ 6 ቁጥር 8 ላይ ከበትር በቀር ምንም እንዳትይዙ አላቸው። በትር በቀር ምንም እንዳትይዙ። ኦኬ ሌላ ቦታ ስንመጣ ደግሞ በትርም ቢሆን አትያዙ ይላል። ሉቃስ ወንጌል ላይ ብትመጡ ማለት ነው። ምንድነው ያዘዘው ኢየሱስ? ምንድነው ያዘዘው? ያዙ ነው አትያዙ ነው ያላቸው ክርስቲያኖች። እና ካለ መልስ ካላችሁ ኦብቪየስሊ ገብታችሁ መልስ ስጡ ማለት ነው። አይ ቲንክ ሁለት ይበቃል። ስሚዞ ኦሪ ብሮ ካላችሁ መቀጠል ይችላል። ግን ለወንድሞች እድል ይሰጥ። ኢሳቅ አለ፣ ስሚዞ አላችሁ። ስሚዞ የሚመች ቦታ መሰለኝ። እሺ ቀጥል ችግር የለውም አለ። ስሚዞ መሰለኝ። እሺ ስሚዞ አለ። ስሚዞ የለህም ነው ወይስ እንዴት ነው? እሺ አነስ ቀጥል፣ በቃ ቀጥል ነው። አይ የይሁዳ ላይ ግን ማለት ነው ይሁዳ ታሪክ ራሱ የሆነ አዲሽን ይመስለኛል። የሆነ የኢየሱስን መሰቀል ለማሳየት የተጨመረ ታሪክ ራሱ ይመስለኛል። ከመነሻውም ስንመለከተው ስለ ይሁዳ ታሪክ እየተረኩልን የመጡት ወንጌላቶቹ ኢየሱስን አሳልፎ በሰጠው ቅስፈት ነበርና የይሁዳን ስም እየጠሩ ስለ ይሁዳ እየተረኩልን የመጡት ማለት ነው። ይሰማል ድምጼ? አዎ ትሰማለህ። ስሚዞ አዎ ትክክል ነው። የይሁዳን ታሪክ ገና አለፍ ብሎ ሲጀምረው ስለ ገና ከጅማሯቸው ግጭት እያነሱ ነው የመጡት። እንዴት አሳልፎ ሰጠው ከሚለው ጀምረን ስንመለከተው ማለት ነው። እንዴት አሳልፎ ነው የሰጠው ምናምን የሚለውን ስንመለከት ገና ከግጭት ይጀምራሉ። እንግዲህ ቁጥር 1 ላይ ከ11 ደቀ መዛሙርቶች መካከል እንደሆነ እንመለከታለን። ምን ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ላይ 12 ደቀ መዛሙርት ወደ እርሱ ጠርቶ እንዲያስወጣቸው በርኩሳት መናፍስት ላይ ደዌንና ሕማማቸውን ሁሉ እንዲፈውሱ ስልጣን ሰጣቸው ይላል። 12ቱም ደቀ መዛሙርቶቹ ደዌን እንዲያወጡ አጋንንትን እንዲያወጡ ስልጣን እንደሰጣቸው ይነግራል። ግን ከዛ በኋላ ስለ ይሁዳ አሟሟት አልኩኝ እንዴት አሳልፎ እንደሰጠው ለነዛ ወታደሮች እንዴት አሳልፎ እንደሰጠው ሲናገር ሉቃስ ወንጌል 22 ላይ፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ፣ ማቴዎስ ወንጌል ምዕራፍ 26 ላይ የሚያነሱት ሐሳቦች እንዳለ እርስ በራሳቸው ኮንትራዲክት የሚያደርግ ነበርና ገና ከጅማሩ ስለ ይሁዳ የሚነገረው ታሪክ ኮንትራዲክት እያደረገ የሚመጣ ነው እና ይሄ በጣም ይገርመኛል። እሺ ማሻአላህ። ወይ ግን በጣም ግራ የሚገባኝ ነገር ማለት ቆይ እንደዚህ ግን አሁን በአምላክ ላይ ይሄን ያክል መቅጠፍና እንደዚህ የተጋጨ ነገር ማድረግ በሰዓቱ የነበረው ሰዎች ጸሐፊዎቹ ምን ነበር ግን ጥቅማቸው? ኢብራሂም እኔ የማይገባኝ ነገር ይሄ ብቻ ነው። አንተ በሐሰት እንደዚህ አይነት ወንጀል ውስጥ የምትገባበት ምንድነው? ግን ምክንያት አላቸው። ግን ይሄን ያደረጉበት ምክንያት ከገቢ አንፃር ነው? ከምን አንፃር ነው? ያው አላህ ነው እንግዲህ ቁርአን ላይ ነገረን። አላህ
ሊየሽተሩ ቢሂ ተመነን ቀሊላ ትንሽን ዋጋ ፈልገውበት ነው ይሄን ያደርጉት። አንዳንዴ ስልጣን ይፈልጋሉ፣ ሁለተኛ ምቀኝነት ነው የነብዩን ሰለላሁ ዐለይሂ ወሰለም ማንነትን ለማጥፋት ያደረጉት። ሌላኛው ደግሞ አላህ እንደተናገረው በዛው ላይ ፈወይሉ ለለዚነ የክቱቡነ አልኪታበ ቢአይዲሂም ያው መጽሐፍን በእጆቻቸው ለሚጽፉ ከዛም ትንሽን ዋጋ ፈልገውበት ይህ ከአላህ ዘንድ ነው ለሚሉ ወየውላቸው እንዳለ ይሄ ነው። በቃ ትልቁ ነገር ይሄ ነው። ዴሊብሬት የሚደረግ ስህተት አለ፣ ደግሞ ሳይታወቅ የሚሰሩ ስህተቶች፣ የቋንቋ ችግሮችም አሉ። ኤኒዌይስ ይሄ ነው ያለው ነገር። በጣም እኔ የሚገርመኝ ስህተቱ ሳይሆን ስህተቱን ተቀብሎ የአምላክ ቃል ነው የሚለው ነው የሚገርመኝ እና በጣም ይገርማል። ኢሳቅ ካለ ኢሳቅ ቀጥል፣ ከሌለ አነስ ጨምርና እኔ እቀጥላለሁ ኢንሻአላህ። ሻነስ አላችሁ? ኢሳቅ ካለ ቀጥል፣ ከሌለ አነስ ቀጥል። በቃ ካለ አንድ ነገር በዚሁ ላይ አስታውሳችሁና ኢብራሂም አንድ ጥያቄ ልጠይቅህ። ቀደም ከ20-30 ደቂቃ በፊት ያስታወስኳቸውን ያልኳቸውን ቃላቶች ደግመህ በትክክል ትልልኛለህ? የቶቹን እንዳለ ይከብዳል። ያን ሁሉማ ወዴት ነው እንደለ አልሽዎች ይያሉናል። የወንጌላን ጸሐፊያን ዲኬድ ማለት ነው ከመቶ አይደለም ከ40 ከ60 ከ70 ዓመታት በኋላ ሊትራሊ ኦኬ ደቀ መዝሙር ነበሩ እንበል ለምሳሌ ማለት ነው። ሊትራሊ ከሱ ጋር የነበሩ ታይም ላይ ያ የተናገራቸውን ነገር ቃል በቃል ሲናገሩ አስበው፣ ኢማጂን አድርጉት። እኔ አሁን ኢብራሂም ብጠይቁት ከ30 ደቂቃ በፊት ያልኩትን ነገር አስታውስም ራሱ። እነዚህ አካላት ደግሞ አስቡት ከመቶዎች ዓመታት በኋላ ማለት ነው ከመቶዎች ዓመታት በኋላ መጥቶ እንዲህ ብለዋል ብሎ ሲናገር ማለት ነው አንድ የወንጌል ጸሐፊ እና ይሄንን ነው ሊትራል ትራዲሽን ነው የኢየሱስ ንግግር ነው ብላችሁ የምታምኑት ማለት ነው። የትኛውም ሰው ሊያስታውስ አይችልም። የዛሬ ቅድም ከ10 ደቂቃ በፊት ያልኩትን ማለት ነው። ለምን 30 ደቂቃ እና ወንጌላት በዚህ ልክ ነው የተጫወቱት የወንጌላት ጸሐፊያን ማለት ነው። አላኩል ያህል አይ ቲንክ ክርስቲያን ገብቷል። ልዑል ሰላም ነው። ልዑል ምንድን ነው? እንዴት ነው ታዲያ? እሺ ሌላ አስገቡና እንትን በሉ ኢንሻአላህ። ቆይልስ እንትና አስገቡለት። እሺ ይጀማል ሰው አስገቡለት። ከስተላክ የለም እስካሁን። እሺ አይ ቲንክ ክርስቲያን የለም። ልጁ እስኪመለስ ድረስ ሀሳቦቹ ላይ እንቀጥላለን ማለት ነው። በመንፈስ ተመርተው ነው ዋስ ኤቪደንስ የለውም ራሱ የለውም የሚስማሙበት ነገር ነው ራሱ ማለት ነው። አንደው በዚህ ጥያቄ ልጠይቃችሁና 3 ወንጌላት አሉ ሰናፕቲክ ጋስፐል የሚባሉት ማለት ነው። ማርክ፣ ማቲው፣ ሉክ እና ማርቆስ መጀመሪያ ነው የጻፈው ተብሎ ይታመናል እና ማቴዎስ ኤግዛክትሊ ኮፒ ነው ያደረገው ማርቆስን ማለት ነው። ይዘቱ ጽሁፉን ምናምን ብትመለከቱት ኮፒ እንደሆነ ትመለከታላችሁ። እና ማቴዎስ ሐዋርያ ከሆነ ለምንድነው ማርቆስን ኮፒ ማድረግ ያስፈለገው ራሱ ማለት ነው? የወንጌላት ጸሐፊያን ማን ናቸው? ማን የጻፈው ራሱ? ምንም አይነት ማስረጃ የላችሁ። ምንም አይነት ማስረጃ የለም። ዮሐንስ ለመሆኑ ዮሐንስ ጻፊ ምንም ማስረጃ የላችሁ። የትኛው ዮሐንስ ራሱ ማለት ነው? ይሄንን የነገራችሁ ከመቶ ዓመታት በኋላ ከዓመታት በኋላ አንድ ሰው ነው፣ አንድ አባት ነው ይሄን የጻፈው እንትና ነው ብሎ የተናገረው። ኢራኔስ ኦፍ ሊያን ምናምን የሚባል ሰው አለ፣ ቸርች ፋዘር አለ። እሱ ነው ለመጀመሪያ ጊዜ እንትናን የጻፈው እንትናን የጻፈው ብሎ የተናገረው። ምንድነው ማስረጃው? አንድ ሰው ላይ እንዴት እምነታችሁን ትጥላላችሁ ክርስቲያኖች? ይሄ ሰው የፈጣሪ ግልጠተ መለኮት አልመጣለትም ራሱ ማለት ነው። አንድ ረንደም የሆነ ሰው ነው። እዚህ ላይ እምነታችሁን ጥላችሁ የወንጌል ጸሐፊ ብላችሁ ትቀበላላችሁ። ሐዋርያት ናቸው የጻፉት ብላችሁ ማለት ነው። ካላችሁ ግቡ። አላኩልያል ኢብሮ የምትጨምረው ኮንትራዲክሽን ካለ ኦር ኢሳቅ ቀጥል። እሺ ኦር ካልተመቸ አዎ በቀጥል ጥሩ ነው። እኔ ትንሽ ስላልተመቸኝ ነው። ኢንሻአላህ ቀጥልሽ።
ቀጥል፣ ቪዲዮ ክፈትና ቀጥል። አየሽ እኛ ቤት ያው መምጣት አቁመዋል ክርስቲያኖች። ኦልሬዲ ምንም ማድረግ አንችልም። ኦኬ እሺ፣ ወደ ኮንትራዲክሽን ከመሄዳችን በፊት አንዴ ክርስቲያን ካለልኝና ላስገባ። ኦኬ የለም ክርስቲያን። ኦኬ በቃ ወደ ሀሳቦቹ እንመለስ ማለት ነው። ሌላኛው ምንድነው ኮንትራዲክሽን የምንመለከተው ሲሰቀል ኢየሱስ ክርስቶስ ከተሰቀሉት ጋራ አብሮት ከተሰቀሉት ጋራ የትኞቹ ናቸው ሲሰድቡት የነበረው? የትኛውን የሰደበው ከተባለ እሱን ስንመለከት ለምሳሌ ሉቃስ ወንጌል ላይ ያለው ዘገባ ብንመለከት ሉቃስ 23 ላይ ከተሰቀሉት ከክፉ አድራጊዎች አንዱ አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው። ስንቱ? አንዱ። አንደኛው ደግሞ ምን ሆነ? ገሰጸው ራሱ። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው፣ ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ምንድነው? አንደኛው ገሰጸው፣ አንደኛው ደግሞ ሰደበው። ኦኬ እያያችሁ ነው። አንዱ ሰደበው አለ፣ አንደኛው ደግሞ ገሰጸው አለ። ሉቃስ ወንጌል ምዕራፍ 23 ቁጥር 41 ጀምራችሁ ቁጥር 29 ጀምሮ መመልከት ትችላላችሁ። አንደኛው ምን አለ? ሰደበው፣ አንደኛው ገሰጸው። ሁለታችሁም ያዙት። ኢየሱስ ደግሞ ምን ብሎ መሰከረለት? ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ሰውየው ኢየሱስን መንግስት በመጣ ጊዜ አስበኝ ብሎ ሁላ ይነግረዋል ማለት ነው። ኦኬ ሉቃስ ወንጌል ምዕራፍ 23 ቁጥር 9 ቀደም ጥቅስ ስትጠይቁኝ የነበራችሁ ማለት ነው ቁጥር 39 ላይ። ኦኬ ማቴዎስ ወንጌል ላይ ደግሞ ስትመጣ ማቴዎስ ወንጌል ምዕራፍ 27 ቁጥር 44 ላይ እንዲሁም አለ ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበረ። ሁለቱም ነው ይሰድቡት ነበረ። አጠቃሎን የተናገረው እዚህ ጋር የማቴዎስ ወንጌል ላይ ማለት ነው። ማርቆስ ጋር ስንመጣ ማርቆስ ምዕራፍ 15 ላይ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበረ በማለት ቃል በቃል ያስቀምጣል። አባቶች ይህን ለመፍታት ራሱ በጣም ትላልቅ ችግሮች ውስጥ ነው የገቡት። at the first each of them blasphemed በማለት ለምሳሌ ጄሮም ያስቀምጣል። በመጀመሪያ ሁለቱም ሰድቦት ነበረ፣ ከዛ አንደኛው ሰደበ። የራሳቸው ማብራሪያ። አውገስቲን ደግሞ ይመጣል፣ ሌላኛው አባት ምን ብሎ ይናገራል? has used the plural for the singular አለ። ለአንድ ፐርሰን ለአንድ ሲንጉላር ፕሉራልን ተጠቀመ። ፕሉራል ኦፍ ማጀስቲ የሚባለው ማለት ነው። እንደዛ ተጠቀመ አለ። ግነትን ተጠቀመ። አይታችኋል የምን ያህል መጽሐፍ ቅዱስን ለመፍታት እነዚህ አባቶች እንኳን የየራሳቸውን ማብራሪያ የኪስ ማብራሪያ እየሰጡ እንደሚለያዩ እንደሚጋጩ ዩሲ። አንደኛው ምን ይላል? ፕሉራል ተጠቀመ ይላል። አንደኛው በመጀመሪያ ሁለቱም ሰደቡት፣ ከዛ አንደኛው ሰደበ ይላል። ይሄ ነው መጽሐፍ ቅዱስን ለመፍታት አባቶች እንኳን በዚህ ልክ እርስ በእርስ ይጣረሳሉ፣ እርስ በእርስ ይጋጫሉ ራሱ ማለት ነው። ኦኬ አንድ ግጭት ላሳያችሁና ይበቃቸዋል። ኦኬ የእስራኤልን ተዋጊዎች ብዛት ማለት ነው። መጽሐፈ ሳሙኤል ካለ ላይ 800,000 ነበሩ ይላል። 800,000 ነበሩ ይላል። የይሁዳም ሰዎች 500,000 ነበሩ ይላል። ስንት? 800,000። እዚህ ጋር ደግሞ 500,000 ነበሩ ይላል። ሙሉ አላነብም፣ ያው ታይም ይገልብናል። መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 9 ላይ ጀምራችሁ መመልከት ትችላላችሁ። እንዲሁም ደግሞ መጽሐፈ ዜና ላይ ስትመጡ 1 ሚሊዮን እያለ ያስቀምጣል። ከ470,000 እያለ ያስቀምጣል። ስንት ነበሩ? ልዩነቱን እያያችሁ ነው። 570,000 እዚህ ጋር 470,000፣ እዚህ ጋር 1 ሚሊዮን፣ እዚህ ጋር 800,000። በዚህ ልክ ነው መጽሐፉ እርስ በእርስ የሚጣረሰው። ማንም ነው ይህን መጽሐፍ የማያስታርቀው ነው የምላችሁ። እና አላኩል ይሃል አይ ቲንክ እነዚህ በቂ ይመስሉኛል። ክርስቲያኖች ካላችሁ ገስት ላኩ፣ አንድ ቁጥር ጻፉ እና አስገባችኋለሁ ማለት ነው። አንድ ቁጥር ይጻፍ መልስ ያለው ክርስቲያን ማለት ነው። መልስ አለን የሚል ክርስቲያን ይሄ ኢንቫይት ራሱ እያደረኳችሁ ነው። መልስ ካላችሁ ግቡ። ይሳቅ አለ አናግረው እስኪ አነሰው ከማይወራከው ነው ይወርዳል። ሪፖርት እንዳያደርግ ልዑል እሺ አሁን እንትን ልላክልህ። ማይክሮፎን መክፈት ካቃተ ይልክልሃለሁ። ንካው።
ወገናችን አለ። ካልተመቸ ለምን ገባ? እሺ ሌላ ክርስቲያን አንድ ቁጥር ጻፉ ክርስቲያኖች። እሱ ነገር ወይ አስወርደዋል። ልክ አይመስለኝም። ለምን ዝም ብሎ ቀደም ገብቶ ዝም አለ እኮ? ያ ከገባችሁ አውሩ። ክርስቲያኖች ከገባችሁ አውሩ። አንድ ቁጥር ይጻፍ መልስ ያለው ክርስቲያን ሳርጅ ሁሌ ምናምን የምትለው እሺ ና ግባ። እሺ ሳርጅ ሲራጅ ነው የምትለው? ሰላም አለይኩም። ወአለይኩም ሰላም። ግን ሙስሊም አቤት። ሰላም አለይኩም። ክርስቲያን ነው መግባት ያለው። ወአለይኩም ሰላም። አጀንዳችሁ ሌላ ነው ግን ይገባኛል። ትንሽ ጥያቄ ነበረች፣ እወርዳለሁ። ችግር እሺ ቆይ ጥያቄ ታይም ላይ ተመልሰናል። ኦኬ እሺ ጥያቄ ስንቀር አሁን ክርስቲያኖች ብቻ ካላችሁ ገስት ላኩ ባካችሁ። ሙስሊሞች ገስት አትላኩ ለሰዓቱ ማለት ነው። ጥያቄ ስንቀበል መምጣት ትችላላችሁ። መልስ ያለው ክርስቲያን ይኸው አንድ ቁጥር ይጻፍ። እሺ መልስ ያለው ክርስቲያን አለ። አንድ የሚገርም ላሳየህ። ምናልባት ምን ላይ እንደነበር ካላውቅም አነስ እስቲ አንድ ጊዜ ላሳየህ። አንድ ሴት ነበረች እና የስምዖን አማት ነች። ምናልባት ልታውቁት ትችላላችሁ። እቺ ሴትዮ እኔ ይገርመኛል ወላሂ እንዲህ አይነት ግጭቶች ምናልባት ብዙ ቦታ ነው ያለው ባይብል ላይ እንዲህ አይነት ኦልሬዲ የሰዓትና እንትን ነው ኢንተርቫል ነው ታይም ኢንተርቫል ማለት ነው። ምንድነው መሰላችሁ? የመጀመሪያው ማቴዎስ ወንጌል ምዕራፍ 8 ላይ ነው ያለው። ምዕራፍ 8 ቁጥር 1 ጀምሮ እስከ 13 ድረስ ነው። ሜን ፖይንቱን ነው የምናሳያችሁ ማለት ነው። ምን አለ? እነሆም በለምጻም ቀርቧል። ምንድነው የቀረበው? ልብ አድርጉ። ለምጻም ሰው አለ፣ አንድ ለምጻም ሰው። ከዛ ይሄ ለምጻም ሰውዬ ጌታዬ ብትወደኝ ልታነጻኝ ትችላለህን እያለ ጠየቀው። ተግባባን? ልታነጻኝ ትችላለህን ብሎ ሰገደለት። እጁንም ዘርግቶ ዳሰሰው። ምንድነው እወዳለሁ ንጻ አለውን ይላል። ልብ አድርጉ። እወዳለሁ ንጻ አለውን ይላል። ምንድነው ማያስተካከለው? እሺ እቺን ቃል እንዳረሱልኝ በደንብ አድርጋችሁ እቺን ቃል እንዳረሱ። እወዳለሁ ያለውን ቃል ማለት ነው። ወዲያውኑም ለምጹ ነጻ ይላል። እሺ ወዲያውኑም ለምጹም ነጻ። አሁን ልብ አድርጉ። ይሄ ለምጽ መጀመሪያ ለምጽ ነው ያዳነው። ልብ አድርጉ፣ በደንብ ልብ አድርጉ ነው። መጀመሪያ ለምጹን ነው ያዳነው የሰውየውን። ከዛ ደግሞ ኢየሱስም ማለት ሌላ ደግሞ ታሪክ እዛ መጥቶ ለመቶ አለቃ ሂድና እሺ እንዳመንክ ይሁንልህ አለው። ብላቴናውም በዛች ሰዓት ተፈወሰ ይላል። ከዛ ኢየሱስም ወደ ጴጥሮስ ገብቶ አማቱን አለ። አማት የጴጥሮስ አማት አለች። ልብ አድርጉ፣ የጴጥሮስ አማት አለች። ከዛ ታማ ተኝታ ነበረ። እሷን አይቷት ከዛ በኋላ እጇንም ዳሰሰ፣ ንዳዱንም ለቀቃት፣ ተነስታም አገለገለቻቸው አለ። እንግዲህ እንዳየኸው እንትና ማን አነስ የመጀመሪያው ታሪክ ምን ነበረ? ሰውየው ለምጹን ነው አይዳ ነው አይተው ከሆነ ማለት ነው አይደል? መጀመሪያ ሄዳ ነው ለምጽ ነው። ሁለተኛ ላይ ደግሞ እዚህ ጋር አማቱ አለች፣ የጴጥሮስ አማት። ከዛ እሷን ነው ገብቶ ያዳናት ማለት ነው። በዚህ እንስማማለን? አነስ ያስማማናል? መጀመሪያ ለምጽ፣ ከዛ በኋላ የአማቱን ጉዳይ ነው የጴጥሮስ አማት። ይሰማል? ድምጼ አለው ወይ? ዝም ብዬ ነው እየለፈለፍኩ ያሉት? ኦኬ ጥሩ ይሰማል። እሺ ይሄ የማቴዎስ ዘገባ ነው። ልብ አድርጉ። ማቴዎስ ወንጌል ምዕራፍ 8። እሺ ተራርቀናል መሰለኝ። አነስ ድምጽ ተራርቀናል። ሁለተኛው የማርቆስ ተራርቀናል። አነስ
ድምፅ ተራርቀን ነው። እሺ እና ኢብራሂም አለ ወይ አነስ እሺ ከዛ ምን አለ ስሙ የመጀመሪያው ልብ አድርጉ የለምጹ ጉዳይ ነው። ከዛ በኋላ የአማት ጉዳይ ነው። ከዛ በኋላ ምን አለ እዚህ ጋር ማርቆስ ወንጌል ምዕራፍ 1 ላይ ደግሞ የስምዖንም አማት በንዳድ ታማ ተኝታ ነበራለ። መጀመሪያ የንዳዱ ታሪክ ነው። አማቱ ነች። እዚህ ጋር የመጀመሪያው አማት ነች። ልብ አድርጉ አማት እየዋለች። ከዛ በኋላ ስለሷም ወዲያውኑ ነገሩት። ቀርቦ እጇን ይዞ አነሳትና ንዳዱም ወዲያውኑ ለቀቃት። አገለገለቻቸው ማለት አገለገለቻቸው። ይህ ታሪክ መጀመሪያ ላይ ነው። ወዲያውኑ ቀጠለና ደግሞ ይህንን ታሪክ ምን አለ ሌላ ደግሞ መጣ እዚህ ጋር ከዛ አለፍ ብሎ እርሱም በዚያ ደግሞ ለሰበክ ወደ ሌላ ስፍራ በቅርቡ ወደ መንደሮች እንሂድ ስለዚህ ወጥቻለሁን አላቸው። በምኩራቦቻቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ ወጣ አለ። ለስምዖንም ወደ እርሱ መጥቶ ተንበረከከና አለ። ልብ አድርጉ ተንበረከከና ያሰገደለት የተባለው ሰውዬ ማለት ነው። እሺ ከዛ ብትወድስ ልታድነኝ ትችላለህን ብሎ ለመነው አለው ኢየሱስ። እንግዲህ ልብ አድርጉ ከዛ በኋላ ምና ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወድሃለሁ ንጻ አለው አለ። እወዳለሁ ንጻ አለው። ከዛ በኋላ በተናገረም ጊዜ ለምጹም ወዲያውኑም ለቀቀውና ነጻ አለ። ከዛ በኋላ እንግዲህ መጀመሪያ የአማቱ ጉዳይ ከዛ በኋላ የለምጹ ጉዳይ ነው ያለው። አሁን ጥያቄያችን ይመጣል። እኛ ጥያቄያችን ወላሂ በጣም የሚገርም ነው። የመጀመሪያው ነገር ምንድነው? የስምዖንን አማት ነው መጥቶ አድኖ ከዛ በኋላ ለምጻሙን የፈወሰው ወይስ ለምጻሙን ፈውሰው ነው የስምዖንን አማት እንደገና የፈወሰው? የትኛው ነው ትክክለኛው ታሪክ? የትኛው ነው ትክክለኛው ዘገባ? ይሄ ነው በቃ። ይሄንን ባይብል የያዘ ሰው እንዴት ነው ከኛ ጋር ቆሞ የሚያወራው? ገብቷችኋል አይደለ? ያልገባው ሰው አለ? እስቲ ካልገባችሁ በደንብ አድርጌ ነው ተመላችሁ ኢንሻአላህ። ገብቷችኋል ሐሳቡ? ያልገባው ሰው ካለ ያው እንግዲህ ለደንታችሁ ነው። እንግዲህ ምንም ላደርጋችሁ አልችልም ትላለከስ እና በጣም የሚገርም ነው ሀቂቃ። እኔ እንደዚህ አይነት ታሪክ እና ታዲያ እኔ ካልገባችሁና እንዴ እያንዳንዱን ፖይንት እንትልል ነው እንዴ ደፋር አልገባችሁም? ኦርደር ነው። አዎ የኦርደር ችግር ነው። ኦርደር ነው። መጀመሪያ ለምጻሙን አዳነና በአንደኛው በማቴዎስ ታሪክ ለምጻሙን አዳነ። ከዛ በኋላ የስምዖንን አማት ነው ያዳነው በዚህኛው ታሪክ። ሁለተኛው ታሪክ ላይ ደግሞ አማቱን አዳነና ከዛ በኋላ ነው ለምጻሙን ያዳነው። የትኛው ነው ትክክለኛ ዘገባ? ለምጻሙን ካዳነ በኋላ ነው ወደ አማትየዋ ሄደው ወይስ አማትየዋን ካዳነ በኋላ ነው ወደ ለምጻሙ ሄደው? ይሄ በቃ በሌላ ታሪክ ነው ችግር ያለበት ታሪክ ማለት ነው። ይሄ ቁርአን ላይ ቢሆን ኖሮ የነበረው በቃ መቆሚያ መቀመጫ ነበር የሚያሳጡን ማለት ነው። መቆሚያ መቀመጫ ነበር የምናጣው ኦብቪየስሊ ማለት ነው። ምንም ጥያቄ የለውም። እሺ ክርስቲያን የለም እና ከሆስትን ጀምር እንደ ጋይስ ክርስቲያን ስለሌለ እንሳባቸው ግዴታ መሳብ የለባቸውም ብላችሁ ታምናላችሁ ጋይስ? ምንድነው ሐሳባችሁ? እና ከሆስት እንግባ ይሻላል። እንደዛ ካልሆነ በቃ አልተቻሉም። ሉሌ መጣ። ከሆስት ልሰራ ስል እንዲህ ነው በቃ የሚያደርጋችሁ። ሉሌ ሰላም ነው? ሉሌ ሰላም ብያለሁ። ሄሎ ኡስታዝ መጥቷል። እሺ አዎ እስቲ መኪናውን ሊው አንድ ጊዜ ሉል አለ ካለ ጀምር። እሺ ቆይ መኪናው አሁን ወጥቷል። ቅድም ነበር የለም። አዎ ቅድም ስደውልልህ በቃ የለም። እንግዲህ ለደንታ ነው እንግዲህ ምን ላድርግ ታዲያ ኡስታዝ እና እንዴት ነው ይሰማል? ሰላም ነው ልውል ትሰማለህ? እሺ አሁን ትመልሳለህ። ይሄንን ጥያቄ ልጠይቅ ነው። ቅድም አልተመቸኝም። እሺ ይሄን ጥያቄ መልስልኝ። አንድ ማቴዎስ ወንጌል ምዕራፍ 8 ላይ አንድ ቅድም አንዴ ሰው ነገር ቆይ እሱ ቆይ አንዴ በኋላ ላይ እሱ
እነሆም ገስት ያለው ማለት እኮ በኋላ ነው እሱን። አሁን ይሄኛውን አንተ መልስልኛለህ። እነሆም ለምጻም ቀርቦ ጌታዬ ሆይ ብትወድስ ልታነጻኝ ትችላለህን እያለ ሰገደለት አለ። ሚውት አታርገሽ ይሉሌ ችግር የለውም። ሚውት አታርግ አለ እሺ። ከዛ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው ይላል። ወዲያውኑም ለምጹ ነጻ አለ። ይሄ ለምጹን አነጻ ማለት የመጀመሪያው ለምጹን አነጻ። ሁለተኛ ኢየሱስም ለመቶ አለቃ ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዛች ሰዓት ተፈወሰ። ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳር ታማ ስለነበረ አያት። ወዲያውኑም እጇን ምናምን ከዛ በኋላ አገለገለቻቸው። በቃ ዳነችና ማለት ነው። እሺ እዚህ ታሪክ ላይ ተስማምተናል። የመጀመሪያው ማን ነበረ የሆነው ብለን ስንል የመጀመሪያው ለምጽ ነው። የለምጽ ጉዳይ አለ። ለምጽ እሺ ለምጽ። ሁለተኛው ደግሞ ምን አለ? የጴጥሮስ አማት አለች። እሷን ያዳነው ማለት ነው። እዚህ ጋር ተስማምተናል አይደለ? ልውል በማቴዎስ ዘገባ መሰረት ተስማምተናል። ቤቱን ጭራ አታርገው እባክህ። ሄሎ በልሽ። በቃ መልካም ጊዜ ይሆንልህ። እንዴ የት ይችላል እንደዚህ አይነት ነገር። አሁን ከውስጣችን እንሰራለን። አሁን ይመጡ የለ እንዴ? እኔ ምን አገባኝ? አሁን ትመጣላችሁ። ከውስጥ ስሰራ ምን ቸገረኝ? እኔ እንደዚህ እንዳለ እንደዚህ አልሰባችሁም እንዴ? ፕሪንሰስ ሄሎ ፕሪንሰስ ሄሎ ፕሪንሰስ ሰላም እንዴት ፕሪንሰስ አለሽ? አለሁ። ምን እያደረግሽ ነው? ዝም ብዬ ምን እያወራሽ? ዝም ብዬ ከፍቼው ነበር። ቀሪ ይለሻል የሆነ ነገር ብናወራ? ምን እንዳትቆጪኝ የሆነ ነገር ብናወራ የሚያስቆጣ ከሆነ ምን ችግር አለው? ለምን እቆጣለሁ? እንዳትቆጪ። የማያስቆጣ ከሆነ ለምን እቆጣለሁ? ያው ብትቆጪ ምንም አታረግም፣ አታስቢ። እሱን እንኳን ያው ቤት ውስጥ አይደል ያለው። አደበደብኝ ዱላ ይዘሽ ማማሲያ ይዘሽ አትከተይኝ። ስለዚህ ምን ችግር እና እኔ የምለው እሺ የአምላክ ቃል ይጋጫል እንዴ? የአምላክ ቃል ይጋጫል? የአምላክ ቃል ይጋጫል ወይ? በምን? እርስ በርሱ ኮንትራዲክት ያደርጋል እንዴ? ምን አይነት ነገር ነው? ስለምንድን ነው የምታወራው? ኮንትራዲክት ያደርጋል የአምላክ ቃል እርስ በርሱ ኮንትራዲክሽን ታውቂያለሽ? አዎ እኮ ያደርጋል ወይ? ኮንትራዲክት ያደርጋል እርስ በርሱ የአምላክ ቃል? አልገባኝም። እሺ ኢየሱስ ጌታ ነው ወይስ ጌታ አይደለም? ጌታ ነው። ጌታ ያደረገው እንዳለ ታውቂያለሽ ፕሪንሰስ? ጌታ ተደርጎ እንደሆነ ታውቂያለሽ? እስከዛሬ ድረስ ተምረሽ ታውቂያለሽ ኢየሱስን ጌታ ያደረገው እንዳለ? ኧረ
ይኸውልሽ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንግዲህ የእናንተ ይሰቀላልና ይቅርታ አድርግልኝ አላረግልሽም። ይሄን ሳላነብማ አላረግም። ቆይ አንዴ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ይላል። እግዚአብሔር ነው ጌታ ያደረገው። ሰማለሽ ፕሪንሰስ ፕሪንሰስ አቤት እግዚአብሔር ኢየሱስን ጌታ አድርጎታል ይላል። ተስማሚያለሽ? ኧረ በእናትህ ተወኝ፣ በእናትህ ምንም ላወራ አልፈልግም። እሺ ኢየሱስ አምላክ አለው፣ እሱ መስታቂያለሽ። እኔ እኮ ልርዳሽ ብዬ እኮ ነው። ኢየሱስ አምላክ አለው ይላል። ያው ኧረ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይላል። ያው የኢየሱስ ክርስቶስ አምላክ ማን ነው? የኢየሱስ ክርስቶስ አምላክ ይላል። ማን ነው ታውቂዋለሽ? በቃ ከኔ ተወያይ፣ እውቀት ካለው ጋር ተወያይና ዋይ ለአንቺ ምንድነው እንደዚህ የምትሆኚ? እኔ ኢየሱስ ክርስቶስ እማራለሁ፣ ቄሶቹ ያስተምሩኛል፣ የእነሱ እውቀት ይበቃኛል። ሌላም አልፈልግም እኮ አምላክ አለው ብለሽ ታምኛለሽ? አለ አምላክ ባይኖር እዚህ ቆሞ ነበር። ኢየሱስ አምላክ አለው ወይ ነው ያልኩሽ እኔ። ከኔ አትወይ፣ በእናትህ ተወኝ፣ በእናትህ እውቀቱ I'm just asking you እኮ ሌላ ነገር እኮ አላልኩም። ኢየሱስ አምላክ አለው ወይስ ራሱ ነው አምላክ? በሚቀነው እስ ኖርማል እኮ ኢየሱስ አምላክ አለው ይላል ባይብል ላይ። so that's it በቃ አምላክ አለው የሚለው ነገር ግልጽ ነው። በቃ ተወኝ። እኔ ምን አደረኩ ያስኩሽ? አይደለም እውቀቱ የለኝም፣ ላወራህ አልፈልግም። yes no Christians can defeat me. ማክቤል ትላለህ። yo this is Nabi Bo Radio Live or which one tip we hit right ትላለህ። ሰላም ነው እንዴት ነው ማክቤል? ወይ ብራዘር አማን እስቲ አንዴ ወይ በላቸው ያንተ ቤት ያሉትን ሰዎች ወይ በለልኝ። ወይ በዛውም ማለት ነው ኢየሱስ አምላክ አለው ይላችኋል በላቸው። መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ኢየሱስ አምላክ አለው ብሏቸዋል በላቸው። አንተ ነገራቸው እንዴ? እኔማ ያው መጽሐፉን ነው እኮ የሚለው። አየው መጽሐፉ ምን እንደሚል ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ ይላል። አየው የኢየሱስ አምላክ ማን ነው? የኢየሱስ አምላክ አራት ተነካከኝ ባክ መቼ ያነካካው? እኔ ከመጽሐፉ ነው እኮ የሚለው የኢየሱስ ክርስቶስ አምላክ ይላል። ማን ነው ታዲያ? እኔ መጽሐፍ አላለም አልኩ ብሏል። ዋ ምን ሆነ ነው አንተ እንዴ? ኧረ እንዴት ነው ነገሩ? የኢየሱስ ክርስቶስ አምላክ ማን ነው ነው የጠየቁ ብሏል አላለም አልኩኝ ወይ? እንዴት ነው አገሯ ማን ነው? ሰላም ነው። ወንዞቹስ ከብቶቹስ አማን ናቸው? ሁሉም ሰላም ናቸው። እናንተ ግን ናችሁ? ዲና እናንተዋ የኢየሱስ ክርስቶስ አምላክ ማን ነው እንግዲህ? እንዴው ከነው አልኩ ምን አሻኝ? ከወዴት ነው? ከወዴት ነው? እዚህ ከምስራቅ ነው። ምስራቅ የት? አሁን የኢየሱስ ክርስቶስ አምላክ ማን ነው? እንዴት ነው አንተዋ? ምን ሙና ነው?
መልሱን መልስ እንጂ። ምን አልከኝ? የኢየሱስ ክርስቶስ አምላክ ማን ነው ነው ያልኩኝ። ያው የኢየሱስ ክርስቶስ አምላክ ይላል። ራሱን አምላክ እየጠየቀው አይደል እኮ የኢየሱስ አምላክ ይላል እዚህ ጋር። ማን ነው እሱ ነው ጥያቄ። የኢየሱስ አምላክ ያው መጽሐፉ ነው የሚለው የኢየሱስ ክርስቶስ አምላክ ይላል። ማን ነው? አብ ነው እንዴ? ስንት አምላክ ነው ያለው? የኢየሱስ አምላክም አለ፣ ሌላ አምላክም አለ። ኢየሱስም ራሱ አምላክ ነው። አንድም ሶስትም ስለሚገለጽ ሁለት አማልክት ናቸው። ሁለት አማልክት ነው ሳይሆን በአንድም በሶስትም ስለሚገለጹ ነው። የቱ ጋር ነው በአንድም በሶስትም የሚገለጹት የሚለው መጽሐፍ ላይ እስቲ አለ እንደዚህ የሚል ነገር መጽሐፉ? ሲጠመቅ ምንድነው ያለው ለክርስቶስ? የምወደው ልጅ ነው እሱን ስሙት አለ እዚህ ጋር ማለት ነው። ያው ኢየሱስም መልሶ አሁን ፍቃድ እንዲሆን ጽድቅን ሁሉ መፈጸም ይገባኛልና አለው። ያን ጊዜም ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያውኑም ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ እርግብ ሲወርድ በእሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት ወጥተው በእሱ ደስ የሚለኝ የምወደው ልጄ ነው አለ። ታዲያ የት አለ? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ነገር አለ እዚህ ጋር? የምወደው ልጄ ታዲያ ላይ የምጠላው ልጄ አይልም መቼስ። ኢየሱስን ላይ ወደው ነው እንዴ እግዚአብሔር? እንዴ ምን ሆነ ነው? መጥላትና ጥላቻ እግዚእ ማገናኘው እኮ ኢየሱስን አይጠላውም እግዚአብሔር። ያው ጥያቄ የለውም ላይ ይወደዋል። ምክንያቱም ኢየሱስ እግዚአብሔርን ስለሚያመልክ ይወደዋል። አዎ ይጾማል፣ ይጸልይ ነበረ። እንዴ ምን ሆነ ነው? አይጾምም፣ አይጸልይም። እሱ ለኛ ለትምህርት እንደሆነን ሊያስተምረን እንጂ ተከልክሏል። እስቲ ለትምህርት ነው የጾምኩት ያለበትን ታሳይኛለህ? የሰገድኩት ለትምህርት ነው ያለበት? የሰገድኩት ለትምህርት ነው ብሎ ቃል በቃል እንድናገርልህ አይደለም እኮ አባቶች ሲተረጉሙት የሚላሉ። ከሌለ የለም ነው በቃ። ከሌለ እኮ የለም። ከምግብና ከውሃ አይደለም የተከለከለው። ከምግብ ከውሃ ነው ተከልክሎ የጾመው ብራዘር። ከዛ ተራበ፣ በ40 ቀን ርቦት በላ። የሰው ልጅ እስከሆነ ስጋ ስለከለበሰ ድረስ ያው ፍላጎት አለ፣ ይራባል፣ ይጠማል፣ ይታረዛል። ያ ምንድነው? አምላክነቱ ሳይሆን ሰዋዊ ባህሪው ስለሆነ አሁን ያጣነው እኮ አምላክነቱ ነው። ያጣነው አምላክነቱ ነው። የለም አምላክ ነው የሚል የለም ባይብል ላይ። አምላክነቱና መስቀል ላይ ሆኖ እስቲ ያሳየኝ የቱ ጋር ነው አምላክነቱ መስቀል ላይ ሆኖ አምላክ ነኝ ያለበት አለ? እስቲ ያሳየኝ የቱ ጋር ነው አምላክ ነኝ ያለው? ሀይት ነው ያለው አምላክ ነኝ ያለበት አለ? አንተዋ እንዲሁ የቱ ጋር ነው አምላክ ነኝ ያለው? እንግዲህማ አምላክ ነኝ ያለበትም የለም። አምላክ አንድም ሶስትም ነው ያለበትም የለም። ምን ይሻላል? እንዲሁ ለፍጥር ነው ወይ የምታመልኩት እናንተ ሰዎች? ኧረ ተው እንደው አትቀባጥር። ይሄ እኮ አረዲያ አንተ እንደው መረጃ አንተ ዝም ብለህ ወዲህ አትበል። አምጣሽ መረጃ አለኝ። አምጣ። እሺ እንገራ። እሺ ዲህና ስቴዲየም እንኳን ከፈለክ ገብቷል አይደለ? አንድም ሶስትነቱን የገለጸበት ነው። ሀይት ቅድም ራስህ ተናገርከው። እግዚአብሔር አብ ከሰማይ ወርዶ የምወደው ልጄ ነው አይደል? መንፈስ ቅዱስ ተናገረ። ሶስት ሆነ። አንድነቱን ደግሞ የምታገኘው እሺ ሶስትነት አገኘው። እኔ ወደ አባቱ ሄዳለሁ። ወደ አባቱ ሄዶ ያ ማለት ምንድነው? አንድነት ያመለክታል። ወደ እግዚአብሔር የሚወጡ መላእክቶች አሉ። ወደ እግዚአብሔር የሚወጡ እነ ሄኖክ ወጥተዋል ምናምን። ምንም የሚያገናኘው ነገር የለም። በእግዚአብሔር ፊት መላእክት አሉ። ዙፋኑ ፊት ያሱር ያገኘው ራቦትን በልበናት አረዲያ እንዴው ምን ይላል? አንተ ዝም በል።
ረዲያ ምን ነው እኔ ምን አቅልላለሁ? አልቃት ግባ አንዳች ሰው ትንሽ ስህተት ነው የሚፈልገው መልሱ ነው አይደለም። እያወቅህ ለማሳሳት ነው አይደል? እያወቅህ ነው እኮ አሁን የምታሳሳት። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይል ቀባው ይላል። እግዚአብሔር ነው የቀባው። እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር። ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ይህ አንዱ ያህዌ ኢየሱስን በመንፈስ ቅዱስ በኃይልም ቀባው አለ። መንፈስ ቅዱስ ምንድነው ካለን ቅባት ነው። ስለዚህ ኢየሱስ ምንድነው? ተቀቢ ነው። አንዱ አምላክ ደግሞ ቀቢ ነው። ይህ አንዱ አምላክ አንድ አምላክ መሆኑን የምታረጋግጠው ኢየሱስ አምላኬ እያለ ሲጠራ የነበረው ሲያመልከው የነበረው መሆኑ ነው። ለዛ ነው የቆሮንቶስ ጸሐፊ አንደኛ ቆሮንቶስ 8:6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባል አለ። እኔም ነው አንተ የምትለው አልቅም እኮ እንዴው። እሺ ቆይ አንዴ እሺ ያንተ እምነት ምንድን ነው? እኔ ኢየሱስን አምላክ ነው የማመልከው። ማለት የኢየሱስን አምላክ ማለት ያው የክርስቶስን አምላክ ነው። ክርስቶስን የፈጠረ አንድ አምላክ አለ፣ እሱን ነው የማመልከው። ክርስቶስን እነሆም ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ስለዚህ ሌላ ጌታ አምላክ አለ ለኢየሱስ ክርስቶስ። ምንድነው ያዝከው? ጊታር ነው እንዴ? ስማ ጊታር ነው የምመታው? ምንድነው? እሺ አረዲያ እንዴ ምን ሆነ ነው እንዴ? ኧረ እባክህ ማስንቆ እንደዚህ አይጮህም እኮ። ድምፁን ቀንሱት እንጂ ብራዘር። ቤት ውስጥ መሪ መንቀጥቀጥ እኮ 2.3 ማግኒቲዩድ ምናምን ያስነሳል በእርግጠኝነት። ምን ሆናችሁ እንዴ? 2.3 ነው አንተ ድምፅ ነው በዚህ ጊታር። ስማ እሺ አሁን እኮ አጣን እኮ ኢየሱስ አምላክ ነው የሚለውን አጣን። ምን ይሻላል? ወንዝ ሂደህ ፈልገው። ኧረ እባክህ ይሻላል ነገሩ። እውነትን ነው። ወንዝ ብፈልግ ይሻለኛል ባይብል ላይ ከመፈለግ። የጌታ ሰው ጸጋው ይበዛል። በጸጋው የምትኖር የተትረፈረፈለህ እስቲ በጌታ በኢየሱስ ስም ይሄንን ታነብልኛለህ እስቲ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እስቲ አንብበው። ምን ይላል? አንተ ሞኝ ሰው ኧረ አንብባ ቅዱስ ቃል ዝም እዲ ኧረ እንደው ያገረዳ ነው። ኧረ እንደው አንብበው። እንዴት ነው የሚያደርገው? አንብብ። ምን ይላል? እግዚአብሔር በቃ ተወው። አታስቀኝ አንተ። ምን ሆናችሁ? ኢየሱስን አታመልኩትም? እሺ ወንድ ልጅ ነው የምታመልኩት? ወንድ ልጅ ታመልካላችሁ? መቃብር ውስጥ ያለን እምነት እያመለክ ደግሞ ታወራለህ እንዴ? ኢየሱስ ወንድ ልጅ እኮ ነው። በስምንተኛው ቀን ተገርዟል። ታውቃለህ አይደለ? አምላክን ማን ይገረዘው? ያንተን አምላክ አንተ ነህ። ኧረ አንተ ነህ እኮ ያንተን አምላክ ማን ይገረዘው? አሁን ሉቃስ ወንጌል ምዕራፍ 2 ቁጥር 22 ላይ ምን እያለ ይናገራል መሰለ? ኢየሱስም በስምንተኛው ቀን እንደተገረዘ ይናገራል። ላሳየህ ከነ መጽሐፋችሁ ገደል ግቡ። ጴንጤ ኧረ ጴንጤ አይደለም ኦርቶዶክስ መጽሐፍ ነው። ላሳየህ። ሰውዬ ምን ሆነ ነው አንተ? የኦርቶዶክስ መጽሐፍ አታውቅም እንዴ? ቆይ ላሳየህ። ይሄ መጽሐፍ ታውቀዋለህ? ይሄማ መጽሐፍ ጴንጤ ይሄ ቆይ እሺ ላስነብብሽ። ያው ማን እንደጻፈው አንተ ዝም በል። ይኸው የመጽሐፍ ቅዱስ እና የብሉይ ኪዳንና የአዲስ ኪዳን ይላል። ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ
ወጨጌ እሺ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት ፈቃድ ትእዛዝ የተዘጋጀ ከግዕዙ ተመሳክሮ ይልና ከዛ በኋላ እዚህ ጋር ምን ይላል መሰለ? እሺ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ይላል። አየው ምን ትላለህ? እንዴት ትላለሽ? ትስማማለህ? የነኛም አይደል አንተው ያው መጽሐፉ ይሄ ነው። እንዴው ዝም ብዬ ማወራ መስሎ ነው አንተዋ ምን ትላለህ? ስለዚህ ኢየሱስ በስምንተኛው ቀን ተገርዟል ይላል። ግዝረተ ኢየሱስ አታውቅም እንዴ? ቆይ አንተ እንዴ ግዝረተ ኢየሱስ አታውቅም? ሂድ ይነዋል እንግዲህ በዲህ ነዋል اللهم أعز الإسلام والمسلمين وأضل الشرك والمشركين ودمرهم أعداء الدين. Moderators እኔ የምላችሁ كما أنت እሺ ፍቅር ትያለሽ ወይኔ ያስወጣችኝ ነሽዳውን ሰምታኩት አንዴ ቆይ እስቲ ወይ አራሚውቱን ባክ አንዴ ስልክ ላንሳ ጉድ እኮ ነው ዲያለ ምን ሆነ ነው ባላ ወላሂ ሚት አልደረገልኝ ስልኩ ምን ነው የሚሻለው? ማን ነው እሱ? እኔ እኮ ግራ የገባኝ ነገር ካሶንጎ ይላል። እስቲ ማን ነው ካሶንጎ? እንዴ ነችና ትላለህ። ካሶንጎ ማን ነው? ወይ ብሮ እንዴት ነህ? ክርስቲያን ሙስሊም? መጀመሪያ ዩኒቴሪያን ትላለህ። ዛሬ በቃ ባይብል አለን የእግዚአብሔር ቃል ያስበርቻቻ እኔ ራሱ ዩኒቴሪያን ይመቸኛል። እኔ ራሱ እንዴ ከስላሴ አማኝ ጋር ምን አገናኘው? በኋላ አሁን እስቲ በሰርፕራይዝ ልቀበልህና ሰፕራይዝ ታውቃለህ? እሺ እዚህ ጋር አንድ ጥቅስ አለ እንደምታየው ማቴዎስ ወንጌል ምዕራፍ 8 አለና ምን ይላል? እነሆም ለምጻም ቀርቦ ጌታዬ ሆይ አለ ብትወድስ ልታድነኝ ትችላለህን እያለ ሰገደለት አለ። ብትወድስ ልታድነኝ ከለምጽ ማለት ነው። እሺ ለምጻም ነው የቀረበው። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውንም ለምጹ ነጻ አለ። ስለዚህ መጀመሪያ ለምጽ ነው አይደል የነጻው? መጀመሪያው ስናየው ማለት ነው። ተዋረዱን እያየን ነው። እሺ ቀጠለ። ቁጥር 13 ላይ ኢየሱስም ለመቶ አለቃ ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዚያ ሰዓት ተፈወሰ። ቁጥር 14 ደግሞ ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተተኛ ነበር አለ። እጇንም ዳሰሰ፣ ንዳዱም ለቀቃት፣ ተነስታም አገለገለቻቸው አለ። ስለዚህ መጀመሪያ ያደረገው ለምጻሙን አዳነ። ከዛ በኋላ ንዳድ ያለባትን የጴጥሮስን አማት አዳነ ማለት ነው። ከዛ ወዲያውኑ አገለገለቻቸው። ተስማማን አይደለ? በዚህ ታሪክ አዎ ልክ ነው። እሺ ይሄ የማን ዘገባ ነው ብለን ስንል የማቴዎስ ምዕራፍ 8 ዘገባ ነው። በማርቆስ ወንጌል ዘገባ ደግሞ ምዕራፍ 1 ላይ እንዲህ ይላል። ስምዖንም አማት በንዳድ ታማ ተኝታ ነበር አለ። ስለ እርሷም ወዲያውኑ ነገሩት። ቀርቦም እጇን ይዞ አስነሳት፣ ንዳዱም ወዲያውኑ ለቀቃት አለ። አገለገለቻቸውም።
ስለዚህ መጀመሪያ አማቷን ነው እንግዲህ ምንድነው ያደረገው መጥቶ ይሄንን ጉዳይ ነው የፈጸመው ማለት የንዳዱን ጉዳይ ማለት ነው። ያየነው አይደል? ገብቷላ? ግልጽ ነው እዚህ ጋር። ከዛ ለቀጥ ክሮኖሎጂካል ኦርደሩ አንድ ላይሆን ይችላል። እኮ እሱ ላይ ነው እኮ አሁን የምመጣው። መጀመሪያ ጥያቄን ከማቅረብ በፊት እንግባባና ከዛ ለምጻሙም ወደ እርሱ መጥቶ ተንበረከከና ብትወድስ ልታድነኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ከዛ በተናገረም ጊዜ ለምጹም ወዲያውኑም ለቀቀውና ነጻ አለ። አሁን ጥያቄው ኢየሱስ መጀመሪያ ምንድነው የምትባለው አማቱን ሄዶ ነው አድኗት አገልግላቸው ከዛ በኋላ ይሄንን ሰውዬ ለምጹን ያነጻው ወይስ መጀመሪያ ለምጹን አንስቶ ነው ከዛ በኋላ ያዳናት? የትኛው ነው የእግዚአብሔር ቃል ትክክለኛው? የክሮኖሎጂካል ኦርደሩ ነው ባዛር ያደረገ? አዎ የትኛው ነው የእግዚአብሔር ቃል ትክክለኛው ኦርደሩ የትኛው ነው? ኢየሱስ ያደረገው ትክክለኛው ኦርደር የትኛው ነው? ስታይልሽ ነው ትመቸኝ። it doesn't matter chronological order doesn't matter የሚባል ነገር የለም። የትኛው ነው የእግዚአብሔር ቃል ከሁለቱ አንደኛውን ውሸት አድርግልኝ። የትኛው ነው ትክክለኛው? እንደዛማ ከሆነ ማአት ነገር አለ ባይብል ውስጥ። of course that's what I'm saying so የትኛው ነው ትክክል? መጀመሪያ እዚህ ላይ እንስማማና ማአቱ ላይ ከመምጣታችን በፊት ይሄኛውን የትኛው ነው ትክክለኛው? ሌላ አምልስትህ እኔ እንደዚህ እንትን ይፈለስ ደስ ይለኛል ስጠኛው። ግን መጀመሪያ ይሄን ተሰጠኝ። ይሄን የትኛው እንደሆነ ንገረኝ። እግዚአብሔር ቃል doesn't matter እንትኑ ክሮኖሎጂካል ኦርደር doesn't matter የሚባል ነገር የለም ካሰንጎዬ። yes bro እኔ የጠየቅኩ doesn't matter እንድትለኝ አይደለም። የትኛው ነው የእግዚአብሔር ቃል ትክክለኛው የትኛው ነው? it doesn't matter ክሮኖሎጂካል ኦርደር doesn't matter bro። ከሁለቱ አንዱ ተሳስቷል አይደል? ክሮኖሎጂካል እኮ እንዳሰማማቸው ነው የነሱ ፈርስት አንድ እንትኖች አይደሉም። ገባኝ እኮ። እሺ ማን ነው የተሳሳተው? ማን ነው ነገርኩ። አሁን አንድ ታሪክ ለሁለት ልጆች ብትናገር ክሮኖሎጂካል ኦርደሩን ትክክል እንትን ላይሉት ይችላሉ። ገባኝ። እሱ ተስማምተኝ ስለ አምላክ ቃል ነው የምናወራው ስለ ልክ ነው። እነዚህን ሰዎች ነው የጻፉት። ይሄን ታሪክ ሰዎች ነው የጻፉትና the main thing ነገሩ መጻፍ ነው። ቀድሞ ያናረቀ አይደለም። which one is the right history? which one is God's word? ሁለቱም ትክክል ነው፣ ግን ቀድሞ መደረጉ አለመደረጉ አይደለም። የትኛው ነው ቀድሞ ትክክለኛ ኦርደሩ? የትኛው ነው? ይሄ ነው ያኛው ነው? it depends። የትኛው ነው ትክክል? አሁን እንትን አለች አርጊውመንት አለች ምን ይሆን? ኧረ ተው አርጊውመንት አመጣለሁ እድሜ የሚያወራውን ብትል አሁን እሱ that makes sense ኦልድ ቴስታመንት ላይ የእንትና ልጅ በ42 እድሜ ነገሰ ምናምን የሚለው እንትን ፓርት አለ አይደል? it makes sense this of course ይሄ ራሱ makes sense ያደርጋል በደንብ። እኔ አሁን ጥያቄ ኢየሱስ መጀመሪያ ያደረገው ትክክለኛ ታሪክ የትኛው ነው? ከሁለቱ ከማቴዎስ እና ከማርቆስ ዘገባ የትኛው ነው ትክክለኛው? መጀመሪያ doesn't matter አትበለኝ። ትክክለኛው የትኛው ነው? doesn't matter አትበለኝ። ከሁለቱ አንዱ የትኛው ነው ትክክል? it matters black and white ጥያቄ እንደዚህ እንትን ለአርጊውመንት አይቀርብም። ኖ ካሶንጎዬ ደግሞ ተዋ አንተ ደግሞ እኔ በጣም ነው የተመቸኝ በነገራችን ላይ ወላሂ come on bro you're smarter than this I know ግን የትኛው ነው ትክክለኛ ዘገባ? ይሄ ስክሪፕቸር የትኛው ነው እስቲ ማለት መጀመሪያ ኢየሱስ ያደረገው ትክክለኛ ታሪክ የቱ ነው እንዴት እንደዛ ከሆነ እሺ let me go to the Quran የቁርአን no I have respect ለቁርአን ስማኝ ምንም እንትን እያልኩ አይደለም ከባድ ክብር አለኝ ለቁርአን እና ለእስላም honestly seriously እኔም አለኝ ግን ምንድነው መሰለህ አንተ ስለ ቁርአን አጻጻፈውን ብጠይቅ which one is first which one is second ምናምን የሚለው አሁን እሱ ያከራክረናል። ኢንሻአላህ I will tell you እሱን ኢንሻአላህ። አሁን ጥያቄ ምንድነው? ኮንቴንቱ አይደለም እኔ ጥያቄ አለኝ። ካሶን የቱ ተጻፈ ቀድሞ የቱ ተጻፈ አይደለም
ኖ አሁን የተጻፈው አጻጻፍ ነው እኮ አሁን ችግሩ ትክክለኛ ኦርደር አይደለም። መጀመሪያ ለምጻሙ አንደኛ፣ ሁለተኛ ደግሞ ይሄ ለምጽ ነው። እሺ ሁለተኛ ደግሞ ምንድን ነበር የተካሄደው? አማትየዋ ጋር ነው ሴቲቷን። አዎ the first the second የትኛው ነው ትክክለኛ? ይሄ አንደኛ፣ ይሄ ሁለተኛ፣ ይሄ አንደኛ ነው። እሺ why does it matter? እስቲ ንገረኝ፣ ለምንድን ነው የትኛው ነው ትክክል ብላን? እሱን እናያለን። ቆይ አንዴ ጥያቄ ለኔ doesn't matter it does matter። ቆይ እንዴት ማተር እንደሚያደርግ tell me why። አሁን ጥያቄው ትክክለኛው ኢየሱስ ያካሄደው ታሪክ ትክክለኛው የትኛው ነው? ከሁለቱ እውነተኛው ትክክለኛ የትኛው ነው? it depends እንደ ታሪክ ጸሐፊው አሉ። የትኛው ትክክለኛ ነው? ዲፔንድ አትበለኝ። የትኛው ነው ትክክለኛ? ይሄ ነው መጀመሪያ ለምጻሙን አድኖት ነው አማቷ ጋር ሄደው ወይስ ለምጻሙ ማን ነው አማቷ ጋር አድኖት ነው ለምጻሙ ጋር ሄደው? የትኛው ነው ትክክለኛው ታሪክ? እንደ ማርቆስ እንዴ ነው፣ እንደዛኛው ደግሞ እንደዛ ነው። ስለዚህ አንተ ደግሞ የትኛው ነው ትክክለኛ ብለህ የምትቀበለው? ነገርኩህ እኮ ፈርስት ሃንድ ያየው ሰው ነው ትክክለኛ ሊናገር ማን ነው? እሺ ፈርስት ሃንድ ያየው እሺ ትክክለኛ። ስለዚህ ከሁለቱ አንዱ ሊትራሊ ግን እንዴ እንበል ከሁለት አንዱ ግን ክሮኖሎጂካል ኦርደር ችግር አለበት። ኦርደሩ yes ግን አክሽኑ ግን ተደርጓል። አክሽኑ ተደርጓል እንስማማለን። እሺ ስለዚህ ከሁለት አንዱ እሺ ክሮኖሎጂካል ኦርደሩ ማን ነው ከሁለቱ አንዱ የተሳሳተው? አሁን ነው ነገርኩህ እኮ ፈርስት ሃንድ ተመልካች ነበር ሰው። that's what I'm saying ስለዚህ አሁን እንደዚህ አይነት ሲሊ ሚስቴክ የሚሰሩ ሰዎች ኢየሱስ ተሰቅሏል ብለው ቢነግሩ መቀበል የለብህም ነው። እሺ አሁን እስቲ ሊትራል በቃ ደና ጥያቄ ልስጥ በቃ። እሺ እኔ ደግሞ ልጠይቃ በተራይ እኛ እየጠየቅን ነው። ኮንትራዲክሽን የሚለው ይታያል ባይብል ላይ ነው ዛሬ ያለ ነው። ባይብል ላይ ትጠይቀኛለህ። አይቻልም መጠየቅ ትጠይቀኛለህ፣ ምንም ችግር የለውም። አሁን ይኸውልህ እኮ አንተ ጠይቃ፣ እኔ ደግሞ ለሚያስክ ትጠይቃለህ። አታስብ ኧረ ወዴት ማንን እንደሚያዘ አንተ ስታይል ሁሌ እንደዚህ ነው። ልትጠይቅ ስትል በቃ ይሄን ካልመለሳችሁ ዘራፍ ብለህ ትዘጋለህ። ተረጋጋ እንጂ ማን አንዴ ተረጋጋ። እቺ ተረጋጋሽ እንትን ወጣው ነው ትመጪ። ትጠይቀኛለህ። ይኸውልህ ምን አለ መሰለህ ለመንገድም እሺ አረጋጋኝ እኮ ላረጋጋ እኮ ነው እንትን ውሃ ምናምን ልሰጥ። ለመንገድም አለ ኢየሱስ ሲነግራቸው ለመንገድም አለ ኢየሱስ ሲነግራቸው 12ቱን ወደ እርሱ ጠራ ማለት ነው። ከዛ ሁለቱን ይልካቸው ጀመር፣ ሁለት እያረጋቸው ከዛ በርኩሰ ምናምን በቃ ይሄን ታስታውሳለህ ታሪኩን። ዝም ብዬ ልቀጥለው። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን ማለቀም ቢሆን ይዛችሁ ማን ነው እየያዛችሁ ማን ነው እንዳይዙ አዘዛቸው። ይቅርታ እንዳይዙ ማለት ነው። እንዳይዙ ከምን በቀር ነው ያለው? ከምን በቀር አለ? ከበትር በቀር። ስለዚህ ሁሉንም ያዙ ግን በትር እንዳትይዙ ነው አይደል? ለዚህ ዘገባ ላይ ማርቆስ 6 ላይ። እሺ ጥሩ። የሉቃስ ወንጌል ደግሞ ምዕራፍ 9 ላይ እንዲህም አላቸው በትርም ቢሆን አለ። ልብ አድርግ። በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ አትያዙ። ምንም አለ። ይኸው ምንም አትያዙ። የትኛው ነው አሁን በትርን ከበትር በቀር ምንም አትያዙ ነው ወይስ በትርም ቢሆን ያዙ ነው? የትኛው ነው ትክክለኛው? አሁን እዚህ ጋር እንግዲህ ሊትራሊ የሆነ ግጭት ነው። እንግዲህ ሊትራሊ የሆነ ከበትር በቀር ነው በትርም ቢሆን ይመስላል። ልክ ነው፣ ግጭት ይመስላል ግን ኮንቴክስት ነው እንጂ ስንኞች እያወጣ እንትን ማለት አትችልም። ችግር የለውም አብራራልኝ። እሺ ከበትር በቀር ያዙ ነው ያላቸው ወይስ በትርም ቢሆን ሁሉንም ነገር ያዙ ነው ያላቸው? እኮ አሁን ይሄ ስታይልህን አስተካክልልህ ነው እና የገባሁት ብዙ ጊዜ ስታይል በቃ ግም ብለህ የሆነች ሁለት ነገር ይዘህ ውለዱ የምትለው ነገር አለ። ግድ ነዋ እና ምጣችሁ በዛ እኮ ረዘመ። ምጣችሁ መቼ ነው የምትወሉት እንዴ? ምን ሆነ ነው አሁን? ከበትር በቀር አለ በትርም ቢሆን አለ። የትኛው ነው በትር ያዙ ነው ያላቸው ወይስ አትያዙ ነው ያላቸው? አሁንም ኢንዲፔንደንስ ነገርኩ። ኢንዲፔንደንስ የትኛው ነው? አንድ ታሪክ ነው አይደለ? ታሪኩ ኖ አይደለም። የተላ ብለህ ካሶንጎ በቃ ኧረ ተው በቃ ተው። አይ እኔ እንደዚህ አልመሰልከኝ ነው። ታሪኩ አንድ አይነት ታሪክ ነው። አንድ ታሪክ ነው። የታዘዙበት አንድ ቦታ ነው። እና ሳልጠይቅ ታስወርደኝ ነው? አዎ አይ አዛን አረገብኝ። ጠይቅ ግዴታ። ቀደምም ሰላት አምልጦኛል። ጠይቅ ቶሎ በል። ስገድ በቃ ቅድሚያ ያለ ስግደት። ያው እንግዲህ ኧረ ግድ ነው እንዴ? እና ታዲያ መጀመሪያ እኔ ነኝ መዳን ያለብኝ ማለት ነው። ኔክስት ታይም ጠይቃለሁ። በቃ
ወዴት ነው መሻሻው? ብራዘር ቀኑ ሙሉ ጠይቁ እያልን አይደል እንዴ የምንውለው? ይሄው ስንገባ አታስጠይቁንም እኮ ግግም ብለው የሆነ ፖይንት ይዘን እንትን ትላለህ። አይ ላይክ ዩር ስታይል ምንም አትይ፣ ጥሩ ነው ያለሽው፣ በርቺ። ዳዋሽ ጥሩ ነው። ጸጉሬን ነው ምናምን ጸጉርሽን እየሳብሽን እየሳብሽ በጣም እሺ። ለማንኛውም ጉጆ ቴንክ ዩ። ሌላ ቀን እንጠይቃለሁ። እሺ አስገባኝ ኢንሻአላህ። እሺ አንድ ቀን ያው ነገ ምናምን ወይ ማታም ካለው ምናምን ትገባለህ ኢንሻአላህ። ዛሬ ቆየሁ ታውቃለህ። ከስንት ሰዓት ጀምሮ ነው የነበርኩት? ስንት ሰዓት ነበር የጀመርኩት? አሁን ነው የገባሁት እና ያየው ሶሪ ቆየሁ። ሰለምቴና ግን አንተ ጥያቄ አለ። አንተ ነው ወይስ ምን እመስላለሁ እንዲህ ስታይ? አሩ ነው። አይ እኔ ሳይሆን እንደ አደሬ ነገር ነው የመሰልከኝ። አማንተኺ አማነፈተኺ ቤቱ ያደሬ ቤት ይመስላል። ኧረ እባክህ ቤቱ የኔ አይደለም። ተው ተው፣ አላህ ያርግልኝ ኢንሻአላህ። እና ያልተሰቀለውን ክርስቶስ ነው እኛ የምንሰብከው። ኦኬ እናንተ የተሰቀለውን ትላላችሁ እና እንደዛ ነው እላለሁ። ለማንኛውም ጠይቅ እስኪ ዝም ብለህ ጠይቀኝና እስከዛ ድረስ ልመልስልህ። ኦኬ ነብዩ ያህያ ሞቷል አልሞተም? ነብዩላህ ያህያ አለይሂ ሰላም ሞተዋል እንጂ አለይሂ ሰላም የት ጋር ይላል እንደዛ? ሐዲስ ላይ አለ። ምን የትኛው ሐዲስ? ሐዲስ አሁን ያው አልያዝኩትም፣ መረጃ ቤት ነው ግን ሐዲስ ላይ እንደሞተ ነብያዎች ተናግረዋል። ብዙ ነቢያቶች እንደተገደሉ ማለት ነው። ምንድነው ሞተ አልሞተ? እሺ አልሞተም ብለስ እሺ ወይ አይታወቅም ብለስ ምን ልትለኝ ነው? እሺ ኦኬ አይታወቅም ይሻላል ከሞተ ይልቅ። አንተ ደስ ባለህ ሙግት እንሂድና በየትኛው እንሂድ? አይታወቅም ወይ አልሞተም የትኛው? ከዛ ምን ጥያቄ ያስነሳል? እንትን በቁርአኑ ላይ ሁለት ሰዎች ነው እንደዛ የተባለላቸው አይደለ? አንደኛው ኢሳ አለይሂ ሰላም አዎ ምዕራፍ 19 ቁጥር 15 እና ምዕራፍ 19 ቁጥር 33 አዎ የመጀመሪያው ኢሳ ነው ያለው። እሱን ራሱን የተናገረው አይደለ? ስለ ራሱ አዎ የውመ ውሊደ ነው ይለዋል ስለራሱ። ያኛው አላህ ሱብሃነሁ ወተዓላ ነው የተናገረለት። ትክክል በትክክል እኮ ግን ሞት እና የሚሞትበት ቀን እኮ የሚለው ያውም የተጻፈው ከያህያ በኋላ ነው። ትክክል ነው እኮ እሱ ግራ ስለገባኝ ነው። እሱ እንድታስረዳኝ ነው። ምንድነው ታዲያ አሁን ከዛ ጋር ምን ያገናኘዋል? እዛ ጋር ስለ ያህያ ወሰላሙ ዐለይሂ የውመ ወሊደ ወየውመ የሙቱ ወየውመ ዩብዐሱ ሐያ አለ። የአላህ ሰላም በሱ ላይ ይሁን በተወለደበት ቀን በሚሞትበትም ቀን ያ የተጻፈው ግን ቁርአን የወረደው ያህያ ከሞተ ከ600 ዓመት በኋላ ነው። የሚሞትበት ቀን ነው የሞተበት ቀን አይልም። ገባኝ አንደርስታንድ አድርጋ እኮ አሁን ለምሳሌ አላህ ፓስትን ፕሬዘንት እያደረገ ይነግረናል፣ ፊውቸርን ፕሬዘንት አድርጎ ይነግረናል። ለምሳሌ ምዕራፍ 5 ቁጥር 171 ላይ ምን ይላል መሰለ? የኢየሱስ ማን ነው? ምዕራፍ 5 ቁጥር 116 ላይ ኢየሱስን ወደፊት እንደሚጠይቀው ወኢዝ ቃለ ላሁ ያ ዒሳ ብኑ መርየም አአንተ ቁልተ ሊናስ ይላል። አላህም ባለው ጊዜ ይላል። ተግባባን? አላህም ባለው ያንን ፊውቸሩን ፕሬዘንት አድርጎ ይናገራል። ይሄ የቁርአን አጻጻፍ ስታይል ነው። ግልጽ ነው። ብዙ ቦታ ነው ያለው፣ አንድና ሁለት ቦታ አይደለም፣ በጣም ብዙ ቦታ ነው እንደዚህ አካሄደ። የአጻጻፍ ስታይል ነው። አዎ ያ ኦኬ ታልክሽ እኔ እንደዛ አንደርስታንድ አላደረኩትም። አይ ከሌሎች ሙስሊሞች ጋር ተከራክሬ ስለነበረ ነው። እኔ እኮ ዩኒታሪያኖች ተመቹኛላችሁ ቁም ነገር ወይስ ሰም ኳሊቲ ያላችሁ ሆነ እና ሰም ካይንድ ምክንያቱም ዩኒታሪያን የሆነ አእምሮ ሲሰራ እኮ ነው አንድ አምላክን ብቻ ተመልከው ታውቃለህ። እሱማ እሱ አንድ ነው ያለው። እሱ ኖ ኩዌስችን ምንም ጥያቄ የለውም። ኦልድ ቴስታመንት እንደዛ ነው የሚለው እሱ ነው የሚለው አእምሮ። ለዛ ነው እነዛ ሌላ ታሪክ ውስጥ የሚገቡት ምክንያታቸው ይሄ ነው። አንድ አምላክን የሚያመልክ ሰው ግን የሆነ ትንሽ ያስተውላል ታውቃለህ። አይ ቲንክ እንደዛ ነው። ምክንያቱም ሶስት አምላክ ብሎ ፍጡሩ አያመልክም። እሺስ
እሱ ምንም ጥያቄ ከጆቫዎች ጋር ምንድን ነው እንትን ልዩነታችን? የጆቫ ዊትነስ አካሄድ ታውቀዋለህ። ኢየሱስ ሚካኤል ነበር ነው የሚለው አንደኛ። ሁለተኛ ኢየሱስ ተሰቅሏል የሚለው ፖይንት እና የባይብል ብረዛ ላይ ነው ትልቁ ችግር። ባይብል እንደተበረዘ እየታወቀ ማለት ነው የሰው ቃል እንደገባበት። በነገራችን ላይ እስቲ አንድ ጥያቄ ልጠይቅ። የኢየሱስ ወንጌል አይደለም አይደለ? አሁን ያለው የህይወት ታሪክ ነው። ሐዲስ የኢየሱስ ሐዲስ ነው። ምን ጥያቄ ነው? በጣም ለዚህ እኮ ነው በቃ በጣም እሺ። ማርቆስ ወንጌል ምዕራፍ 1 ቁጥር 14 እና 15 ላይ ኢየሱስም በወንጌል እነዚህ ሁሉ አካውንቶች ናቸው። በቃ ሰዎች የተረኳቸው ነው እንጂ እስናት የኢየሱስ ክርስቶስ ትምህርት የኢየሱስ ክርስቶስ ወንጌል የሚባል ነገር ቢኖር ገላግለ ነበር ሁላችን። ስማርት በቃ ይመቸህ። በቃ አንተ አሁን ሌላ ሌቭል ላይ ወላሂ ከአንተ ጋር ማውራት ፈልጋለሁ። እሺ ወላሂ አስገባኝ ወይ ሞዴሬተር አድርገኝ። እሺ አረጋለሁ። እንዴ ለምን አላረጋም? ወይኔ መንካት አቃተኝ። አንተ በቃ ቦስ ሜሴጅ ያለው ሰጣለሁ። ሀቂቃ እንዳጠፋኔ ቤት። እሺ መልካም ስግደት። ሞዴሬተር አደረኩ። የሚዩት ሞዴሬተር ሰጥቻለሁ ለጊዜው ኢየሱስ እንደተሰጠው አነስ ያለ ስልጣኑን በሰማይና በምድርማ አልሰጠህም። ደፋር የሚዩት ብቻ። እሺ ይሁን፣ ለዛሬው ይበቃኛል። እሺ ቀስ እያልን እንጨምራለን። መልካም ስግደት ባይ። እሺ ብሮ